ሰላም ጤናስጥልኝ እንደምን አላችሁ ይህ የዛሬት ኢትዮጵያ ፕሮግራማችን ነው የዛሬት ኢትዮጵያ ነገን ዛሬ ዜጎች ዩኒቨርሲቲ ገብተው ከሚያገኙት ዕውቀት በተጨማሪ ባጫጭር ኮርሶችና እንደዚሁም በልምምድ የሚያገኙቸው ተጨባጭ ክህሎቶች አንድን ችግር በቀላሉ ለመፍታት ያስችላሉ የዲጂታል ስራዎች የኢንዱስትሪ ሙያዎች እንደዚሁም ደግሞ የንግድ ስራዎች ፈጠራዎችና ክህሎቶች ናቸው ዛሬ በጣም ብዙ ዕውቀቶችን በአርቲፊሻል ኢንተለጀንስ ወይም ደግሞ በሰው ሰራሽ አስተውሎት ምክንያት እየተተኩ በመምጣታቸው የሰው ልጅ ተወዳዳሪ ሆኖ ለመዝለቅ ተጨባጭ ክህሎቶችን ማዳበር የግድ ይላል ለዚህ ነው ክህሎት አዲሱ ፍራንክ የሚባለው የዛሬው የዛሬት ኢትዮጵያ ፕሮግራማችን ክህሎት ለሀገር እድገት ብለን ውይይት እናደርጋለን እንግዶች ጋብዘናል እንግዶቻችን እዚህ ጽሁፍ የምታቀርበው ስቱዲዮ ውስጥ ያላችሁ ከኢቢሲ የክልል ስቱዲዮቻችን ያላችሁ እንግዶቻችን እንኳን ደህና መጣችሁ ይህን ፕሮግራም በየቤታችሁ የምትከታተሉም በድጋሜ እንኳን ደህና መጣችሁ ከኛ ጋር ስለሆናችሁ እጅግ እናመሰግናለን እዚህ ጉዳይ ላይ መነሻ ጥናት የሚያቀርቡ እንግዶችን ጋብዘናል እነሱን ላስተዋውቅና ወደ ርዕሰ ጉዳያችን እናልፋለን ፕሮፌሰር ዳንኤል ቅጣው በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ በክህሎትና ቴክኖሎጂ ሽግግር እንዲሁም በጥራትና ምርታማነት ላይ ስልጠናዎችን የሰጡ በኢንዱስትሪ ዩኒቨርሲቲ ትብብር ፕሮግራም ላይ ለረጅም ጊዜ ያገለገሉ ናቸው እነሆ መንገድ ለኢትዮጵያ የተሰኘው ደግሞ ድንቅ የሆነ መጽሐፍም አላቸው ሊነበብ የሚገባው ዶክተር ብሩክ ከድርም እንደዚሁ የፌደራል ቴክኒክና ሙያ ኢንስቲትዩት ዋና ዳይሬክተርና በተለያዩ ሀገራዊ ጉዳዮች ላይ የተመራመሩና የጻፉ ምሁር ናቸው ሁለቱም እንግዶቼ በጣም አመሰግናለሁ መነሻ ጽሁፍ ያቀርባሉ ማለት ነው እንዲሁም ከክልል የኢቢሲ ስቱዲዮች እንግዶች ጋብዘናል ከባህር ዳር አቶ ባንታዮ ስንቴ የባህር ዳር ፖሊቴክኒክ ኮሌጅ የትምህርት ስልጠና ምክትል ዲን ናቸው በጣም አመሰግናለሁ ከወላይታ ስቱዲዮችን ደግሞ ረዳ ፕሮፌሰር ወንድሙ ዳዊት ወላይታ ሶዶ ዩኒቨርሲቲ በምህንድስና ኮሌጅ የኤሌክትሪክና ኮምፒውተር ትምህርት ክፍል መምህርና ተመራማሪ እንደዚሁም በተለያዩ ትምህርትና ስልጠና ተቋማት በተለይ በቲቪቲ በኃላፊነትና በምርምር እንዲሁም በተለያዩ የውጭ ድርጅቶች በዘርፉ ላይ የካበተ ልምድ ያላቸው ናቸው የወላይታ ሶዶ እንግዳችንን በጣም እናመሰግናለን ከሐዋሳ ስቱዲዮችን አቶ መልካሙ በራሳ የሐዋሳ ፖሊቴክኒክ ኮሌጅ ዲን ናቸው እንግዳችን ስለሆኑ በጣም እናመሰግናለን አቶ መልካሙ እንደዚሁም ከሐረር ስቱዲዮችን ደግሞ አቶ ሰይፉ አድማሱ በቴክኒክና ሙያ አማካሪና በፖሊቴክኒክ ከ10 ዓመት በላይ በስርዓተ ትምህርትና በማስተማሪያ ቁሳቁስ ዝግጅት ላይ የሰሩ ከፍተኛ ባለሙያ ናቸው እንግዳችን ስለሆናችሁ በጣም እናመሰግናለን በድጋሚ እንኳን ደህና መጣችሁ አብራችሁን ተሆኑ ዘንድ ያክብሮት ግብዣችን ነው ፕሮግራሙን በማዋየት አንተነ ደግፌ አብራችሁ ቆያለሁ በቅድሚያ የምናደርገው ግን አንድ ጥናታዊ ጽሁፍ በዚህ ጉዳይ ላይ መነሻ የሚሆን ጽሁፍ ከሁለቱ ምሁራን ይቀርብልናል ማለት ነው እሱን በማስከተል የክልል የጋበዝናቸው እንግዶችም ሐሳብ ይጋራሉ እዚህ ስቱዲዮአችን ውስጥ የጋበዝናቸው እንግዶችም የነሱንም ሐሳብ እንጋራለን በቀጥታ ወደ መጀመሪያው የመነሻ ጽሁፍ እንሄዳለን ፕሮፌሰር ዳንኤል ቅጣውን ጋብዛለሁ ፕሮፌሰር ክህሎት ምንድነው ምን አይነቶች ናቸው ክህሎት ስንል ቀደም ሲል የተጠቀስናቸው አሉ እዚህ ሐሳብ ላይ መነሻ ጽሁፍ የርሶን እንስማ አመሰግናለሁ ይሄ ክህሎት የሚለው ሐሳብ መጀመሪያ ትርጉሙ ምንድነው ክህሎት ማለት ማንኛውም ሰው ተግባሩን ለማከናወን የሚጠቅመው በሚገባና በተሻለ መንገድ ለማከናወን የሚጠቅመው ባህሪ ነው እና ይሄ ክህሎት እና ዕውቀት ሁለቱ አብረው የሚሄዱ ናቸው የሳይንስ ዕውቀት ያለው ሰው ክህሎት ከሌለው ተግባራዊ ለማድረግ ያስቸግረዋል ክህሎት ስንል ወይ የሙያ ማለት ነው እናቶቻችን ባለሙያዎች ናቸው ክህሎቱ አላቸው ሸማኔዎቻችን ባለሙያዎች ናቸው ብረት ቀጥቃጮቻችን ባለሙያዎች ናቸው ቆዳ ፋቂዎቻችን ባለሙያዎች ናቸው ሙያቸውን ተጠቅመን እነሱን ግን ሸማኔ ቀጥቃጭ ፋቂ እያን ስንንቃቸው ኖረናል እንግዲህ ይሄ ክህሎት ምን ያህል አስፈላጊ መሆኑን ካለመገንዘብ የተነሳ የሆነ ነገር ነው ክህሎት ስንል ቤዚካሊ 3 ልናረጋቸው እንችላለን አንደኛው ጠንካራ ወይም ሃርድ ስኪል ቴክኒካል ስኪል የምንለው ነው ይሄ ለስራ ልዩ ችሎታን ሲሆን የሚለካ
እና አብዛኛውን ጊዜ መደበኛ ትምህርት ተሰጥቶት የሚሆን ነው። የቴክኒካል ስኪል ይሄ በኢንጂነሪንግ፣ በሂሳብ አያያዝ፣ በሕክምና፣ በሌሎቹም ዘርፎች ትምህርት ተሰጥቶ ስኪል ሰዓት መፍታትና መግጠም ስኪል ያስፈልጋል። እኔም እፈታለሁ፣ ግን ስኪል የሆነ እጅ ያለው ሴንስ ያለው ያስፈልጋል። አይን ያለው ስኪል ማለት ነው። እንግዲህ እነዚህን ማፍራት ያስፈልጋል። ይሄ እንግዲህ በትምህርትና በስልጠና ሊሰጥ የሚችል በልምድ ሊገኝ የሚችል ጭምር ነው። ብዙ ጊዜ የቆዩ ሰዎች አንድ ጊዜ አንድ ቦታ ለተማሪዎችን ይዤ ሄጄ የብረት ስራ ነው የሚሰሩት እና ይሄ ብረት ምን እንዳለበት አውቀዋለሁ አሉ ሰውየው። እንዴት ያውቁታል አልኳቸው። በመውረድ ስሞርደው መላላቱና መጠንከሩን አይቼ አውቀዋለሁ። ደግሞ አግለውና ይሄ ሽንት አይነት ነገር ሲሸና የሚሸተው ነገር ሶዲየም ክሎራይድ ማለት ነው ላዩ ላይ ሲሆን የሚሸተውን ነገር አውቄ ምን አይነት ብረት እንደሆነ አውቃለሁ። ስኪል አላቸው ማለት ነው። እኛ ተምረን በሃርድነስ ሮክዌል ቴስቲንግ ወይም በሌላ ይሄ ነው ልንል እንችላለን። ስኪል ያለው ግን እንደሱ ሊያደርግ። ሁለተኛው አይነት ስኪል የምንለው ሶፍት ስኪል የምንለው ነው፣ ወይም ለስላሳ ክህሎት። እነዚህ ደግሞ ግንኙነት ወይም የሰዎች ክህሎት ተብለው የሚጠሩ ናቸው። ከሰዎች ጋር ስላለን ግንኙነት፣ ከግለሰቦች ጋር፣ ከሌሎች ጋር እንዴት እንደሚገናኙ፣ እንዴት ስራ እንደሚሰራ። ለምሳሌ የኮሚኒኬሽን የተግባቦት ክህሎት፣ ሁላችንም እንነጋገራለን። ክህሎት ያለው ግን ያንን ነገር በተሻለ ነገር አድርጎ ሊያቀርበውና ኮንቪንሲንግ አሳማኝ በሆነ መንገድ ሊያቀርበው ይችላል። ክህሎት ያስፈልጋል። በቡድን ስራ ውስጥ ክህሎት ያስፈልጋል። በአመራር ችሎታ ሊኖር ይችላል፣ ግን ክህሎት ያስፈልገዋል። ዝም ብሎ ደረቁን ሳይንስ ብናወርደው አመራሩ ትክክል ላይሆን ይችላል። ሶስተኛው ድብልቅ ክህሎት የምንለው ነው። ድብልቅ ክህሎት የምንለው ሃርድ ስኪልም ጠንካራውን ክህሎትም ለስላሳውንም አጣምሮ የሚይዝ ማለት ነው። እንግዲህ የቴክኒካል ብቃት ይኖረውና ሶፍት ስኪሉን ሲጨምር ድብልቅ ይሆናል። ለምሳሌ የፕሮጀክት አስተዳደር፣ ፕሮጀክት ቴክኒካል ነገር ነው። አስተዳደሩ ደግሞ ሶፍት ስኪል ይጠይቃል። ፕሮጀክት ማኔጀሮች እኛ ሀገር ያለው እንግዲህ ብዙ ፕሮጀክቶቻችንም ወደኋላ ይዘገያሉ ተብሎ የሚታማበት ይሄ ሶፍት ስኪል ስለሌለ ሰራተኛውን አያያዝ፣ ፕላኒንጉ ላይ፣ አፈጻጸሙን መገምገሙ ላይ ስኪል ይጠይቃል። ዓለም ክህሎትን በመጠቀም የት ደረሰ ለተባለው ተወዳዳሪነት ያስፈልጋል። ዓለም ላይ የምንወዳደረው የተሻለ ስራ በአነስተኛ ዋጋ ቶሎ ማቅረብ ደግሞ ያስፈልጋል። ይሄን ለማድረግ የመወዳደሪያው ሕግ ይሄ ነው። ይሄን ለማድረግ ክህሎት ያስፈልጋል። ለምሳሌ ስንት ሸሚዝ በአንድ ቀን ትሰፋለህ? የቻይና ወይም የሌላ ሀገር ክህሎታቸው ፕሮዳክቲቪቲያቸው ከፍ ያሉ 20-30 በቀን ሊሰፋ ይችላል። የእኛ ስንት ይሰፋል? 8 ሊሰፋ ይችላል። ስለዚህ የክህሎት ችግር አለ ማለት ነው። ይሄ ቴክኒካሊ እጅን ይዞ ማሰልጠን ነገር ያስፈልገዋል። በቴክኖሎጂ እድገት ላይ ይሄ ክህሎት ያስፈልጋል። ይህ እንግዲህ ለምሳሌ ማሽን መማር ማሽን ለርኒንግ የምንለው የውብ ትንታኔ ክህሎት በጤና በፋይናንስ እና በትራንስፖርት ዘርፎች ላይ ትልቅ ለውጥ አምጥቷል። ቴክኖሎጂ እድገት አምጥቷል። የኢንዱስትሪ 4.0 የምንለው ይሄ እንቅስቃሴ እንደ አውቶሜሽን፣ ዲጂታል ማምረቻ እና ስማርት ፋብሪኬሽን የምንለው እሱም ብዙ ነገሮችን አምጥቷል። እነዚህን ይሄ እንግዲህ ከክህሎት ጋር የተያያዘ ነው። ዝም ብሎ ከሳይንስ ደረቁን ሳይንስ ብቻ ከማስተማር የሚያያዝ አይደለም። እኛ ደረቁን ሳይንስ እናስተምራለን፣ ግን ያ ደረቅ ሳይንስ
ከክህሎት ጋር አብሮ መሄድ አለበት። ሌሎች እንግዲህ የግሎባል ተወዳዳሪነት በአገር ውስጥ ብቻ አይደለም። አሁን ዓለም እየተቀየረ ነው ያለው። ዓለም እንደ ድሮ እንደ ዛሬ 50 ዓመቱ አይደለም። የበርሊን ግንብ ፈርሷል፣ ምስራቅና ምዕራብ ፈርሷል። አሁንም እየተፈጠሩ ያሉ ነገሮች አሉ። ስለዚህ ግሎባሊ ነው የምንወዳደረው። እንደ ድሮ የሀገር ውስጥ ጫማ ነው ያለው፣ እሱን ትገዛለህ አይደለም። አሁን የቱርክ ጫማ፣ የሀገር ውስጥ ጫማ፣ የጣሊያን ጫማ እኩል ይቀርባል። ስለዚህ ውድድሩ ግሎባል ነው። ያን ግሎባል ውድድር የምናሸንፈው ሰራተኞቻችን ስኪልድ መሆን አለባቸው። እጃቸው ሪፋይንድ መሆን አለው። አይናቸው የሚሰፉት ስፌት ቀጥ ማለቱን አይናቸው ማየት መቻል አለበት ኢንሳይትፉል መሆን አለባቸው እንጂ ይሄ ይሆናል ለሀገር ውስጥ ነው የሚመረተው የሚባል ነገር የለም። ለዚህ ሀገር ውስጥም ቢሆን ይወድቃል ማለት ነው። ክህሎት እንግዲህ ሰፊ ነገር ነው። ግን ለግለሰብ ምን ይጠቅማል ካለ ለግለሰብ የስራ እድል ይጨምርለታል። ለምሳሌ ይሄ በኮዲንግ ላይ አሁን 5 ሚሊዮን ኮደርስ ተፈልጓል። ይሄ እስኪላችሁን አዳብሩ ነው እየተባለ ያለው። እሱን ብናዳብር የስራ እድል ይፈጥርልናል። ኦፖርቹኒቲ መጠቀም እንችላለን። ገቢ ይጨምራል። የግል እድገት ይኖራል። ዝም ብሎ መቆዘምና በቃ ኑሮ እንደዚህ ሆነ ብሎ ጋቢ ለብሶ ፍራሽ አውርዶ ማልቀስ የትም አይጠቅምም። መስራት ያስፈልጋል። መጠንከር ያስፈልጋል። የኢኮኖሚን እድገት ያመጣል። ምርታማነትን ይጨምራል። ምርትን ይጨምራል። ምርታማነትን እና የአገልግሎት ዘርፎችም እንደዚሁ ይሰፋሉ። ሰፊ ነው። እኔ እዚህ ላይ ላቁም። በጣም ነው አመሰግናለሁ ፕሮፌሰር፣ እጅግ አመሰግናለሁ። ወደ ዶክተር ብሩክ ልምጣ። የእሳቸውንም ጥናታዊ መነሻ ጽሁፍ እንስማና ወደ ውይይታችን እንሄዳለን። የተለያዩ ሀገራት በክህሎት ልማት ዘርፍ ያላቸው ልምድ ለኢትዮጵያ ክህሎት ልማት ዘርፍ ምን ይነግረናል የሚለውን እናንሳና በተለይ ደግሞ ኢትዮጵያ በክህሎት የብቁ ዜጎች ማፍራት ለግለሰብ እንደዚሁም ደግሞ ለሀገራዊ እድገት ለማምጣት ያሉ ምቹ ሁኔታዎች ምንድን ናቸው? በእርስዎ ጥናታዊ ጽሁፍ እንዳስ። እሺ፣ በጣም አመሰግናለሁ። ፕሮፌሰር ዳንኤል በጣም ጥሩ ጠቃሚ ነጥቦችን አንስተዋል። በዚህ አጋጣሚ ለእሳቸውም ለያነሷቸው ሀሳቦች አክብሮት አለኝ። አመሰግናለሁ። በእኔ በኩል ባሉት አጭር ደቂቃዎች ማንሳት የምፈልገው 3 ነጥቦች ነው አሁን የተገለጹትን። የመጀመሪያው ዓለም አቀፍ ልምዶች ለኢትዮጵያ የክህሎት ልማት ስራ ምን ይነግሩናል የሚለው ነው። ከዚህ አኳያ የክህሎት ልማት ስንል ብዙ ሀገራት እንደ ማህበራዊ ስትራቴጂ ሳይሆን እንደ ኢኮኖሚ ስትራቴጂ መታየት አለበት። ክህሎት ላይ የሚሰራን ስራ እንደ ኢኮኖሚክ ስትራቴጂ ነው የሚወስዱት። ምክንያቱም ሰው ላይ የሚደረግ ኢንቨስትመንት የኖሌጅ ኢንቨስትመንትም ሆነ የክህሎት ኢንቨስትመንት ሁለቱም ወሳኞች ናቸው። ስለዚህ ብዙ ሀገራት ለዚህ ምሳሌ የሚሆን ነገር ሰርተዋል። ስማቸው ተደጋግሞ የሚነሱ የተወሰኑ ሀገራትን ማንሳት ይጠቅመናል ለዲስከሽናችን። በክህሎት ልማት ረገድ የተሳካ ስራ ሰሩ ከሚባሉት ውስጥ አንዷ ጀርመን ናት። የጀርመን ኢኮኖሚን የተሸከመው የክህሎት ልማት ስራ ነው። ላለፉት 100 ዓመታት የዳበረ የክህሎት ልማት ልምድ ነው ያመጡት። በዚህ መሰረት ለምሳሌ የቴክኒክና ሙያዎቻቸው ስርዓት እንዴት ነው የነሱ በኢንዱስትሪውና በማሰልጠኛ ተቋማት መካከል የጠነከረ ትብብር አለ። በአውሮፓ ውስጥ ጠንካራ ሮበስት ኢኮኖሚ መገንባት የቻሉት በዚህ ምክንያት ነው። የስራ አጥነት መጠን በጣም ዝቅተኛ ከሚባሉት ውስጥ አንዱ የጀርመን ኢኮኖሚ ነው። ያ የተፈጠረበት ምክንያት በኖሌጅ ኢኮኖሚና በስኪል ኢኮኖሚ ላይ በሰሩት ጠንካራ ስራ እንደሆነ መወሰድ አለበት። አንዱ የምንወስደው ሌሰን ከነሱ ነው። ከዛው አካባቢ ሳንወጣ ስዊዘርላንድ የምንወስድ ወደ 2.5% ብቻ ስራ አጥነት ያለበት አካባቢ 70 በመቶ በቴክኒክና ሙያ ስርዓት ውስጥ የሚገኝባት እና ትምህርት ላይና የክህሎት ልማት ላይ አተኩረው ጥራት ባለው መንገድ እየሰሩ መሆናቸውን አይተናል። ሌላው ወደ ኤዥያ አካባቢ ደግሞ ከሚነሱት ሀገራት ብንወስድ ለምሳሌ ሲንጋፖርን ብንወስድ የ40 ዓመት ታሪካቸው በክህሎት ልማት ላይ በሰሩት ስራ አቧራ ከነበረበት ምንም ካልነበረበት ተነስተው ዛሬ ለብዙ አገራት ምሳሌ የሚሆን ጠንካራ እንደ ተምሳሌት የሚቆጠር ኢኮኖሚ መገንባት የቻሉት በዚህ ምክንያት ነው። እንደምናውቀው የዛሬ 40 ዓመት
ሲንጋፖር ሲነሱ ያን ጊዜ የነበረው ሊኳን የተባለው መሪያቸው ያለው እስከዛሬ ድረስ የሚጠቀሰው አባባል ሰው ላይ በመንሰራው ስራ ነው ሲንጋፖርን የምንቀይራት የሰው ሀብት ልማት ስራ ነው የሲንጋፖርን ህይወት የሚቀይረው የተፈጥሮ ሀብት የለንም ልንሸጠው የምንችል በማዕድናት የበለጸግን አይደለንም ግን ሰው ላይ ግን በመስራት ሲንጋፖርን እንቀይራታለን ብለው ነው ዛሬ የምናያትን አገር መፍጠር የቻሉት ማለት ነው ይሄም እንደ ምሳሌ መውሰድ ይቻላል ሌሎች ብዙ አሉ እንደ አውስትራሊያን ብንወስድ ወደ 4.2 ሚሊዮን ዜጎች በክህሎት ልማት ሰርክል ውስጥ ነው ያሉት ይሄ አንድ ማሳያ ነው ሌላ ደግሞ ብዙ ሀገራት በዚህ ልምድ የምንወስዳቸው ብዙ ሀገራት የሂውማን ካፒታል ወይም የሰው ሀብት ልማት ስራቸው ላይ እንዲያመጣ ተጽዕኖ እንዲፈጥር ያደረገው ይሄ እንደሆነ መውሰድ ይቻላል ከዚህ የምንረዳው ምንድነው ቅድም ፕሮፌሰርም እንዳነሱት የክህሎት ልማት ስራ ከፍተኛ ትኩረት ይፈልጋል በዚህ ረገድ አንደኛ ወደ እድገት ወደ መለወጥ የሚያመጣን መንገድ የክህሎት ልማት ነው የሚል አመኔታ ይዘው መስራታቸው አንዱ እንደ ልምድ መወሰድ አለበት ሌላ ደግሞ የሚሰራቸው የስልጠና ስራዎች የክህሎት ልማት ስራዎች በሁሉም ተዋንያን የታጀቡ እንዲሆኑ በኢንዱስትሪውም ጭምር የታጀበ እንዲሆን የሰሩት ስራ ቀላል አይደለም የተነጠለ አይደለም ማለት ነው ክህሎት ልማት ሲባል በቴክኒክና ሙያ ተቋማት ውስጥ በትምህርት ተቋማት ውስጥ ሰው ማዘጋጀት ሲባል ተነጥሎ የሚሰራ ስራ ሳይሆን በተለያዩ ተዋንያን አማካኝነት የሚሰራ ስራ መሆኑን ከነዚህ ሀገራት ኢትዮጵያም ልምድ ተወስዳለች ወይ መውሰድ ያለባት ልምድ ይሄ ነው ሌላው ጥሩ ነጥብ በዲግሪ ላይ በሰርቲፊኬት ላይ በወረቀት ላይ ከማተኮር ይልቅ ክህሎት ላይ የማተኮርን ዋጋ ተረድተው ኖሌጅ ኢኮኖሚ የምንለው አለ በእውቀት ላይ የማትኮር ክህሎት ኢኮኖሚ የምንለው አለ የክህሎት ልማት ላይ ማትኮር እነዚህ ሁለቱ ላይ ሚዛን ጠብቀው መሄድ በመቻላቸው ነው እነዚህን ሀገራት እንደ ተምሳሌት ደጋግመን የምናነሳቸው ማለት ነው ሌላ ጠቃሚ ነጥብ የተነሳው ኢትዮጵያ በክህሎት ልማት ስራ እንደ ምቹ ሁኔታ የሚነሳላት ነገር ምንድነው የሚለው ነው እነዚህ ዓለም አቀፍ ልምዶች የሚነግሩን ነገር አለ ከኛ ኮንቴክስት አንፃር ደግሞ ሲታይ ምን ምቹ ሁኔታዎች አሉ የሚለውን ማየት ያስፈልጋል ከራሳችን ተጨባጭ ሁኔታ የመጀመሪያው ምቹ ሁኔታ የሚባለው ከራሳችን ተጨባጭ ሁኔታ እና ከዓለም አቀፍ ልምዶች ተነስተን የኛን የትምህርትና ስልጠና ፖሊሲ ሼፕ ለማድረግ የሄድንበት ርቀት አንዱ ምቹ ሁኔታ ነው በቅርብ 2015 ዓመተ ምህረት ላይ የጸደቀውና ስራ ላይ ያለው የኢትዮጵያ የትምህርትና ስልጠና ፖሊሲ ያነሳው አንዱ ነጥብ አሰለጣጠናችን ራሱ እንፈትሸው የሚል ነው ኢትዮጵያ እንዴት አርጋ ነው የሰው ኃይል የምታዘጋጀው የሚለውን በተገቢ አሰስመንት ላይ ተመስርቶ ፖሊሲውን ስቴት ለማድረግ ተሞክሯል አንዱ ምቹ ሁኔታ ይሄ ነው ዘርፉን የሚያስተባብር የስራና ክህሎት ሚኒስቴር ብዙ ሀገራት ላይ ይሄን ስያሜ የያዘ ሚኒስትሪ ማግኘት ያስቸግራል ግን ደግሞ እንዲህ አይነት የሚኒስትሪያል አሬንጅመንት መፍጠር ተችሏል ሌላው ኢትዮጵያ ውስጥ ይሄንን ፕሮቫይድ የሚያደርጉ የቴክኒክና ሙያ ስልጠናን ፕሮቫይድ የሚያደርጉ የሚሰጡ ተቋማትን በብዛት የማበራከት ጉዳይ ነው በዚህም በአሁኑ ሰዓት ከ1800 በላይ የቴክኒክና ሙያ ተቋማት አሉ በአገራችን የግሉንም የመንግስቱንም ጨምረን በድምሩ ከ3.5 ሚሊዮን በላይ ዜጎች ያሉት ቴክኒክና ሙያ ውስጥ ነው በአሁኑ ሰዓት ኢትዮጵያ ውስጥ ይሄ መደበኛውንም የሾርት ተርም ትሬኒንጎችንም ጨምሮ እየተሰጠ ያለበት ሁኔታ አለ ይሄ ሚነግረን እየተሰጠ ያለውን ትኩረት ለሰው ኃይል ልማት ምን ያክል እንደሆነ ይነግረናል ማለት ነው የመንግስት ጠባይ በራሱ የአንተርፕረነሪያል መንግስት ሊሆን ይገባል የሚል አመኔታም ተይዟል መንግስት ጠባዩ ፈጠራን የሚያበረታታ እና ፍጥነትን ከግምት ውስጥ ያስገባ ለዚህ ስነ ምህዳር የሚሰራ መሆን አለበት ራሱ የመንግስት ጸባይ የምንለው ይሄ መሆን አለበት ተብሎ ታምኖ እየተሰራ ያለውም ስራ እንደ ምቹ ሁኔታ ሊቆጠሩ ይችላሉ እነዚህ ዘረዘርናቸው ነገሮች ማለት ነው ይሄ እንደተጠበቀው ሆኖ ግን ቻሌንጆችም አሉ ማለት ነው እነዚህ ቻሌንጆች ወይም ደግሞ ማነቆቻችን ለክህሎት ልማት ስራ ዓለም አቀፍ ልምዶች እንደዚህ ቢነግሩንም በእኛ ረገድ ደግሞ እነዚህን ምቹ ሁኔታዎች ለመፍጠር እየሰራን ያለን ቢሆንም ገና ግን ብዙ መፍታት ያለብን ችግሮች አሉ ለምሳሌ አንዱ ከአመለካከት ጋር የሚያያዝ ለክህሎት ልማት የምንሰጠው ለሙያ የምንሰጠው ቦታ ማህበረሰባዊ ቦታ ክብር በማይሰጡ በማያበረታቱ ቃላት የሙያ ዘርፎችን የመጥራት ቅድምም ፕሮፌሰር እንዳነሱት እነዚህ ነገሮች የሚነግሩን ለሙያ ስራ ተገቢ ክብር እና ቦታ መስጠት ላይ ያለብንን ጉድለት ማስተካከል ያስፈልጋል ይሄን ማረግ ከቻለን የኢትዮጵያ መጻኢ ዕድል ያለው በክህሎት ልማት ስራ ውስጥ ነው
ዜጎቻችን ላይ በመንሰራው ስራ ነው የነገት ኢትዮጵያ የምትፈጠረው። አመሰግናለሁ። በጣም ነው የማመሰግነው ዶክተር ብሩክ ከድርም ለሰጡን ሐሳብ ሰዓት በደንብ ስለተጠቀሙልኝ እጅግ አመሰግናለሁ ሁለቱንም እንግዶችን። በመከታተል ላይ የምትገኙት ዛሬት ኢትዮጵያ ክህሎት ለሀገር እድገት የመወያያ ርዕሳችን ነው። ከስቱዲዮ አንድ 3 ሐሳቦችን እንቀበል። ውንጌት ኢንዱስትሪ መንደር ነው የመጣሁት። እኔ ባለሁበት ኢንዱስትሪ መንደር የዛሬ 10 11 12 ዓመት በአንድ የእንጨት መሰንጠቂያ ማሽን ውስጥ ብንገባ አንድ እንጨት ለ20 ሰው ነበር ተይዞ ኦልድ በሆነ ማሽን ሲሰራ የነበረው። ዛሬ ግን የክህሎት ጥቅሙና የስልጠና ጥቅሙ ከውጭ የሚመጡትን ብሬንታ የሚባል LT40 LT15 የሚባሉትን ማሽኖች እዛው ኢንዱስትሪ መንደር ውስጥ ማምረት ተጀመረ። ስለዚህ ለ20 ሲያዝ የነበረው የተጣመመ እንጨት የሚሰራበት የተጣመመ ጣውላ የሚወጣበትን ኦልድ የሆነው ማሽን ቀይረው ዛሬ ግቢ ውስጥ ምን እየተሰራ ነው? ብሬንታ የተባለ 2 ተኩል ከተባለ ሻርፕ 2 ተኩል የሆነ ማሽን ጣውላ ማምረት የተቻለበት ሁኔታ አለ። እስኪ ምን ያህል ጥቅም እንዳለው ደግሞ ሁለተኛ ደረጃ የምናየው ምንድነው? እያደግን የሄድንባቸው 2 አቅጣጫዎችን አይቻለሁ። አንድ ከመንግስት በኩል የሚደረጉ ትልቅ ትብብሮች አሉ። ይሄም አንድ ሰዎች መስራት ይችላሉ የሚለውን ሐሳብ ተሰጥቶ ከተለያዩ የቴክኒክና ሙያ ማሰልጠኛ ስልጠና እየተሰጠ ትልቁ እውቀት እየጨበጥን የሄድንባቸው ሁኔታዎች ናቸው ያሉት። ተጨባጩን ነገር ነው ያነሳውላችሁ ያለሁት። የሥራ እድል ከመፍጠር አኳያ ትልቅ ስራ እየተሰራ ነው። ትንሽ ሳልናገር ማላልፈው ነገር ግን እንደ ዜጋ ግን ክህሎቱ ኖሮን መስራት ማንፈልግ ብዙ ዜጎች አለ። እስቲ ላት ይቅርታ አድርጉልኝ ቅድም ስታነሱት አርቲፊሻል ኢንተለጀንት ወደፊት ሳንፈልግ አንቀርም። ዜጋ መስራት አይፈልግም። መንግስት የሥራ አጥ ቁጥር በጣም አለ ብሎ ይናገራል። እስቲል ኢንዱስትሪ መንደር ውስጥ ማሽን አፉን ከፍቶ የተቀመጠበት ሁኔታ አለ። ለመስራት የሚፈልግ ዜጋ የለም። ላቡን አንጠፍጥፎ ካለው ስኪል አኳያ ጥሩ ሙያ ያለኝና በሙያዬ ሰርቼ ልቀየር ከማለት ይልቅ ልፍጠር ከማለት ይልቅ በተዘዋዋሪ መንገድ የሆነች ነገር አግኝቶ መቀየርን የሚፈልግ ትውልድ ያፈራ ነው። ስለዚህ ስኪል ላይ ተጨማሪ መስራት ያለብን ነገር ምንድነው? ፕሮፌሰር ቅድም እንደተናገሩት ይሄ ትውልድ ሶፍት የሆነን እንኳን ስኪል ለማግኘት የሚጥርባቸውን ሁኔታዎች ብናመቻች አያምሹር ኢትዮጵያ አሁንም ዛሬ ውጪ ቀርታለች። መንገድ ላይ አይደለችም። እየተሰራ ነው ያለው። በፊት ከነበረው አኳያ የተሻሉ ነገሮች አሉ። እኔ ግልጹን ነው መነግራችሁ። የዛሬ 10 ዓመት ቤታችሁ ጣሪያ ላይ ስትመቱት የነበረው ሞራሌ ዛሬ በዛ አይነት ሌብል አይደለም ያለው። አያምሹር 100% ከአውስትራሊያ ከሚመጣው ሞራሌ ተወዳዳሪነት ይዘን እየሰራን ያለ ነው። እኔ አጋጣሚ መካኒካል ኢንጂነሪንግ ተመራቂ ነኝና ስለ ዩኒቨርሲቲ ሁኔታ ባለንበት አንዳንድ ስለ ሁኔታው አንስቼ ለመናገርና እንዴት የሚለው ለምሳሌ በኔ ስጀምር ከቶፕ የሚባል ተማሪዎች ነው ራስ ማድነቅ እንዳይሆንብኝ እንጂ ቲዮሬቲካል ሞር አውቃለሁ ፕራክቲካል ግን ምን ማላውቅም እና የዚህ ችግሬም ስራ ወጥቼ እኔ ልሰራ አልችልም። ቲዮሬቲካል ብቻ ይዘህ ታፍራለህ። ራስን ለራስ ጠይቅ ታፍራለህ። እኔም መንግስት ህዝብ ስንት ኢንቨስት አድርጎብኝ አንድ ስራ ሰርቼ ለራሴን ተለውጬ ሰዎችን መለወጥ ይተበቅብኝ እኔ ስራ አጥ መሆን አይተበቅብኝም እና ምን ታስባለህ? 2 ወር ነው 3 ወር ነው ስለ መካኒካል ትንሽ እውቀት በፕራክቲካል ከቴክኒክና ሙያ ተምረው የወጡ ልጆች ራሳቸውን ለውጠው ስታገኛቸው ትንሽ የውድድርም ራስን የመናቅ ስሜት ይመጣብሃል እና ዋይናት ኢንቴግሬትድ የማይሆኑ የዩኒቨርሲቲ ስራዎች ትምህርቶችና ከቴክኒክና ሙያ በየቦታው ያሉት አውሮ ቢሰሩስ ያ በእውቀት ቲዮሬቲካል የሚያውቀውና ፕራክቲካል የሚያውቀውን አገሪቷን መለወጥ ይችላል ወይ የሚል ሐሳብ ይመጣብሃል እና ለቀጣይ እንዴት ታስዋል? ኤግዚት ፈተና ከመፈተን ይልቅ የቴክኒክ ተፈትኝ ቦታኔ ደስ ይለኝ ነበር። ሀገራችን ባለሀብቶችም በእኛ
በራሳቸው ልጆች የሀገርን ችግር በሀገር ውስጥ ልጆች መፍታት የሚለውን አምነው ሳይፈሩ ካላቸው ኢንቨስት እንዲያደርጉ በመስራት በኩል ምን ያክል እየተሰራ ነው? ይሄ ነገር ነው ዋናውና ማንኛውም ብዙ ያሉ ወጣቶች ያዙትን ሐሳብ የተወሰነ ገንዘብ ቢያገኙ ሳይውል ሳያድር ሰርቶ ማሳየትና ወደ ገበያ ማውጣት የሚችሉ ናቸው እኔን ጨምሮና ነገር ግን ዋናው ትልቁ ችግር ማነቆ የሆነው የፋይናንስ ጉዳይ ነውና በዚህ ላይ በርግጥ እየተሰራ እንዳለ አንዳንድ መረጃዎች ይኖሩኛል የበለጠ ማሳመን ምሁራኖችም ሆነ መንግስትም በተቻላቸው አቅም የኛን የራሳችንን ችግር በራሳችን ምንፈታው በራሳችን ስንተማመን ነው እኔ በራሴ በዝቅተኛ ባሉ ባለሀብቶች በተቻለኛ አቅም መጀመሪያ እዚህ ኢንስቲትዩት ሳልገባ ለማማከርና ይሄ ሐሳብ እንደሚሆን አማክር ነበርና ሐሳቡ እንደሚጠቅም ያውቁታል ይሄ ሐሳብ ኡን ቢሆን እነሱም እንደሚገዙትና ለሀገር ሆነ ለነሱ ጥቅም እንደሆነ ያውቃሉ ግን በእኔ መተማመን አይችሉም እኔ ተሰራዋለሁ የሚለው ላይ ይሄ ነገር ስላለ በዚህ ላይ ቢሰራ ማለት ነው ፈልጋለሁ አመሰግናለሁ በጣም አመሰግናለሁ አሁን ደግሞ የተለያዩ ተሞክሮችን ልምዶችን እንዳሉበት ነባራዊ ሁኔታ ምን ይመስላል የሚለው ደግሞ ክልል ላይ ካሉ ስቱዲዮቻችን የጋበዝናቸው እንግዶች አሉ የነሱን ሐሳብ እንሰማለን በቅድሚያ ወደ ባህር ዳር ነው የምናመራው ባህር ዳር ስቱዲዮቻችን አቶ ባንታየው ስንቴ የባህር ዳር ፖሊቴክኒክ ኮሌጅ ትምህርትና ስልጠና ምክትል ዲን ናቸው በእኛ በኩል የውጤት ተኮር ትምህርትና ስልጠና የትኛውም የትምህርት ደረጃ ላይ ያለ የትኛውም ውጤት ያለው ተሰጥኦውን ራሱን ጠቅሞ ሌሎችንም ሊያገለግልበት የሚችል አገሩንም ኢኮኖሚ ሊደግፍበት የሚችል ዋና መሰሶ ነው ብለን ያየንበት ነው ምንም እንኳን መጀመሪያዎች አካባቢ የነበረው እይታ ያን ያክል ቢሆንም አሁን ያለው እየተሻሻለ የተወሰኑ ወጣቶች ወደፊት እየሄዱ የተለያዩ ችግሮችን ተጋፍጠው ዓለም አቀፍ ገበያ ላይ ሰብረው ለመግባት ተወዳዳሪ ለመሆን የጣሩበት ሁኔታ መንገዱን ያሳየ ነውና ዋና ሞተር ነው ወይም ለየትኛውም ለማህበራዊ መስተጋብርም ለኢኮኖሚውም እድገት የትኛውም ቦታ ላይ የዓለም አቀፍ ሁኔታንም ያየንበት ከጥናቶችም እንደተረዳ ነው ጥሩ የሚባል ቴክኒክና ሙያ ትምህርትና ስልጠና ብዙዎችን አሳታፊ ሆኖ የራሳቸው ስራ ዕድል ፈጥረው ለብዙዎቹ አለኝታ ሆነው የስራ ዕድላቸውን አስፍተው ክሎት ደግሞ ምን እንደሆነ የተገነዘብንበት ያለ የስልጠና አካሄድ ነው ይሄም የስልጠና ተግባር ላይ መሰረት ያደረገ ንድፈ ሐሳቡንም ከተግባር ጋር ወደ ተግባር ቀይሮ የሚታይ የሚዳሰስ የተቀላጠፈ እንዲሆን እየተሰራ ያለበት ሁኔታ ያለበት ነው ይሄም በአጫጭር ስልጠና በሰፊው ዜጎች የሚሳተፉበት ነው አካል ጉዳተኞች ወጣቶች ጎልማሶች እንዲሳተፉ ሜዳውን እያሰፋ የሄደበት ሁኔታ ነው ያለውና መልካም የቴክኒክና ሙያ ትምህርትና ስልጠና ተቋማት በዚህ በኩል ጥሩ ድርሻቸውን እየተወጡ ነው ለብዙ ወጣቶችም የስራ ዕድል ፈጥረዋል የሚል ሁኔታ አለን ወደ ወላይታ ሶዶ ናምራ ረዳ ፕሮፌሰር ወንድሙ ዳዊት በወላይታ ሶዶ ዩኒቨርሲቲ በምህንድስና ኮሌጅ ኤሌክትሪካልና ኮምፒውተር ትምህርት ክፍል መምህርና ተመራማሪ ናቸው በጣም አመሰግናለሁ የአጫጭር ጊዜ ስልጠናዎች ፎከስ የሚያደርጉት በጣም ፕራክቲስ ኦሪየንትድ ናቸው በጣም ታርጌት አድርጎ በሆነች ኤሪያ ላይ የሚሰራ ከመሆኑ ጋር ተያይዞ የኢንዱስትሪውን ዲማንድ ኢሚዲየት ዲማንዱን ሳቲስፋይ ያደርጋል ፕሮብሌሞችን ኢሚዲየትሊ ሶልቭ የማድረግ ኃይሉ በጣም ትልቅ ነው ከዚህ የተነሳ ኦልተርኔቲቭ ነው ኦልተርኔቲቭ ፓዝዌይ ብለን ልንወስደው እንችላለን ሶ ኦልተርኔቲቭ እንደመሆኑ መጠን አሁን ከጊዜው ጋር ደግሞ ስናየው አሁን ያለንበት ጊዜ ቅድም ፕሮፌሰርም ገልጾታል ነካ አድርጎታል ኮምፕሊት ሮቦታይዜሽን ነው ኮምፕሊትሊ አውቶሜሽንም ኮምፕሊት ነው ሶ ከኢንዱስትሪያል ሪቮሉሽን አንድ ጀምሮ እስከ 4 ስንመጣ አሁን ኦልሞስት ዊ አር ኢን ዘ ሚድል ኦፍ IR4 ሶ እዛ ላይ ሆነን በመናይበት ጊዜ ኮምፕሊትሊ automation ያለበት ኮምፕሊትሊ ሮቦታይዜሽን ያለበት አርቲፊሻል ኢንተለጀንሲ በደንብ አድርጎ የመጣበት ታይም ነውና አጫጭር ኮርሶች እንዴት ከዛ ጋር ብሪጅ ያደርጋሉ ወደሚለው ስንመጣ ጀስት
ኮምፕሬሄንሲቭ የሆነ ረጅም ቆይታ ከመቆየት በቀጥታ በእነዚህ አጫጭር ኮርሶች ላይ ካፓሲቲ ቢልድ በማድረግ ስኪል ጋፕ በመሙላት በቀጥታ የሚፈለገውን ጎል አቺቭ ማድረግ ይቻላልና በነበረው በኔ ኤክስፖዠር አንዳንድ ኢንዱስትሪዎችን አንዳንድ ካምፓኒዎችን ተች ማድረግ አጋጣሚ ነበረኝ። በዛ ጊዜ ያየሁት ነገር ምንድነው ኢሚዲየት የሆኑ ችግሮችን ኢሚዲየት የሆኑ ኢንዱስትሪ የሚፈልጋቸው ኤሪያዎችን ሶልቭ በማድረግ አንፃር ኢምፕሎየርና ይሄንን ሾርት ኮርሶችን ዲዛይን የሚያደርገው አካል ለኦብጀክቲቭ ጀስት ለዛ ለታለመው አላማ ያንን ታርጌት ይመታል ብሎ በሚያስበው ኤሪያ ላይ ዲዛይን በሚደረግበት ጊዜ የሁለቱ አካላት ሲነርጂስቲክ ኢንተግሬሽን ይሄ በጣም ተጋምደው በመስራት ፈላጊውና ሰፕላይ የሚያደርገው አካል በመናበብ የሚሰራ ነውና በዚህ ሁኔታ ባለፉት 2 አመታት በተለያዩ የውጭ የኮንሰልታንሲ ስራዎችና ሌሎችም በምህንድስና ኮሌጅ አካባቢ በተለይ ቀደምም በተነገረው በኤሌክትሪካል አካባቢ ላይ ያሉ ኮርሶችን as per the demand of the industry ዲዛይን በማድረግ የተለያዩ ፕሮብሌሞችን ሶልቭ ያደረግንበት የመቀጠር ኢቭን የተማሪዎችን የመቀጠር ተስፋም ከፍ ያደረግንበት ሁኔታ አለ። ምክንያቱም ከኢንዱስትሪው ጋር ይሄ ወርክ ቤዝድ ለርኒንግ ስለሆነ የሚሰራው በጣም ከፍ ያለ ስራዎች ተሰርተዋል ብዬ መናገር ይችላልው። በጣም አመሰግናለሁ ረዳት ፕሮፌሰር ለሐሳቦትም እንደዚሁም ለጊዜዎትም። አሁንም ወደ ቤቱ እንመለስ። ስራ ፈጣሪ ነኝ። ግድ ሽቶና ቅባት አመርታለሁኝ። ቀደም ስለ ክህሎት ሲወራ ነበርና ሀገራችን ላይ ያለው ችግር ብዬ ማስበው ምንድነው ክህሎት ያው ውስጣት ያለ ነገር ነው። ውስጣት ያለ ነገር ደግሞ ውስጥ ሲሰማ ነው ሊገኝ የሚችለውና ምን አይነት ነገር አለ ሀገራችን ላይ ሁሉም ሰው የተማረ እንዲሆን ይፈልጋል። ስለዚህ የውጮቹን ተሞክሮ ብናይ ልጆች ከልጅነታቸው ምን ላይ ጎበዝ ናቸው የሚለው ነገር ተጣርቶ እዛ ነገር ላይ ነው የሚሰሩት ውስጣታቸው ያለው ነገር ላይ ማለት ነው። ወደኛ ሀገር ግን ሲመጣ ልጅ የተማረ መሆን አለበት ተብሎ ነው የሚደመደመው ሁሉም ማለት ነው። ስለዚህ ውስጣትን ሰው ራሱ ፈልጎ ካላገኘው በስተቀር ብዙ ጊዜ የማግኘት እድሉ የለም ነው። የተማረ ማለት ዩኒቨርሲቲ ግራጁዌት ማድረግ አለበት። ማድረግ አለበት። ትልቅ ደረጃ ደረሰ ሲባል የሚባለው አንድ ሰው እንደዛ ሲሆን ተብሎ ይታሰባል በአገራችን ማለት ነውና ለዛም ይመስለኛል ለክህሎት የወረደ ነገር ያለን። ስናድግም ቀደም ፕሮፌሰርም እንዳሉት ብረት የሚቀጠቅጥ ሰው ሽመና የሚሰራ ሰው ምናምን ዝቅ ተደርጎ ነው የሚታየው። አሁን ላይ ነገሮች እየተስተካከሉ ቢመጡ ማለት ነው። እነዛ ሰዎች ታግለው ነው የወጡት ነው። ነገሮች ተመቻችተው አይደሉምና አሁንም ብዬ ማስበው በትምህርትም ደረጃ እኩል ለኩል ትምህርት ቤቶች አሁን እንደነ ቻይና ያሉ ሀገራት እኩል ክህሎትንም አብረው ከትምህርት ጋር ይሰጣሉና እንደዚህ አይነት ነገር ቢኖርና ሰዎች ውስጣቸው ያለውን ከልጅነታቸው ጀምሮ ክህሎትን ያዳበሩ ቢመጡ ሰው የሚወደውን ነገር ሲሰራ ነው ሰክሰስፉል የሚሆነው ብዬ አስባለሁኝና የተሳካለት ሰው እንዲሆን ቀጥሎ ደግሞ ከራሱ አልፎ ሌሎችን ለመርዳት እንዲሰራ ሰው የሚወደውን ስራ ውስጡ ያለውን ስራ ቢሰራ ነው የተሳካለት ሰው የሚሆን። ድምጻዊና የሸማ ልብስ ዲዛይነር ነኝ። ከሰላሟ ከምድረገነቷ ከጋሞ ነው የመጣሁት። እንግዲህ እንደምታዩት ይሄንን የመሰለ ውብ የእኩልነት የአንድነት አርማ የሆነው ጋሞ ድንጉዛ ለብሼ ነው የመጣሁት። ለምሳሌ እኔ ኖርማል ትምህርት ተመረያለሁ። በጤናም ቅጥር ሙሉ አድርጌያለሁ፣ ግን ከነገር አልሄድም። እኔ ሽመና ነው ሰርቼ የምኖረው። እንደ ፍሬዎት ውስጥ ሆነ አዳመጡት ማለት ነው። ያ በቃ ምክንያቱም እኔ ከ90,000 እስከ 110,000 የኢትዮጵያ ውስጥ ያሉ ሸማኔዎች የሆነ ጊዜ እኔ እነዛ ኃላፊ ስለነበርኩ ማለት ነው። እና እንዴት ነው ሳይማሩ አንደኛ ክፍል ሁሉ ሳይማሩ እነዚህ ሰዎች ቤተሰቦቻቸውን ራሳቸውን ብሎም ኢትዮጵያን ከባንዲራ ቀጥሎ በአገር ባህል ልብስ ያስተዋውቁ ያሉት? በጣም ትምህርት ዩኒቨርሲቲ ገብቶ ስለተማሩ ብቻ ነው።
ወይም በተፈጥሮ ነው? ኮሚትመንታቸውስ እንዴት ነው? ላይክ አሁን ይሄንን ልብስ እኔ ዩኒቨርሲቲ ብገባ እንዴት አድርጌ ነው የምሰራው? ሶ ትኩረት እየተሰጠ ነው ወይ ለዚህ ሙያ ለሸክላ? መንግስት ምን ያህል ድጋፍ እያደረገ ነው? ለምሳሌ እኔ ላይ መንግስት ምን ኢንቨስት አድርጓል? እኔ መንግስትን ምን አስቸገርኩት? በህይወቴ አንድም ቀን አስቸግሬው አላውቅም። ለምንድን ነው ያላስቸገርኩት? እንኳን እኔን ከነጀርባ በጣም ብዙ ሺህ ሰዎችን አስተምሬ ለወግ ማድረግ እያበቃው ነው በሽመና። ስለዚህ መመለስ አለብን፣ ማየት አለብን። ወቃሽ ብቻ ሳይሆን ሰሚዎች መሆን አለብን። እንደ ሀገር በጣም 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 ብዙ ሀብቶች አሉን። እነዛን መለየት እየቻልን አይደለም። ሌላው ደግሞ ሁሉም ሰው ቅጥርን ይፈልጋል። ባላደገ ሀገር ውስጥ ሁሉም ሰው ተቀጥሮ መስራት አይችልም። ስለዚህ ራሱ ምንድነው እኔ ጋር ያለው ሀብት የሚለውን ማወቅ አለበት፣ መስማት አለበት ራሱን። ለዚህ ነው ቅድም ከ90 እስከ 110 ሺህ ሸማኔ በኢትዮጵያ ውስጥ ካለ እነዛ ሰዎች አንድም ቀን ዩኒቨርሲቲ ገብተው ባይማሩ ሁሉ ለመንግስት ሸክም አይደሉ። ሰርቶ ቤተሰቦቻቸውን አገራቸውን ብሎ መንግስት ከዚህ ከአገር ባህል ልብስ ምን ያህል ሀብት ነው የሚያገኘው? እያስተዋወቀስ ያለው አምባሳደሮቻችን ተሹሞ ሲሄዱ ይሄንን ልብስ ለብሶ ፕሮሞት ቢያደርጉ ምን ያህል ነው የአገር ሀብት የተዋወቀ በዓለም ላይ የሚሄዱ? እና የሚገርማችሁ ነገር እኛ በልጅነት ስናድግ ያደግነው አስተዳደግና የአሁኑ በእርግጥ ይለያያል። ቁጥጥ በጣሽ እንባል ነበረ። ዛሬ እንደውም ተሳዳቢው ጠፋ እንጂ እንዴት ሆነን ቀስቃሽ የሆነ ስድብ መሰለ። ያ ስድብ ሆኖ ከታየ ሸክላ ሰሪ በሸክላው ክትፎ ትበላለህ፣ ሰሪውን ሸክላ ሰሪ ትለዋለህ፣ ክትፎን አጣጥመህ ትበላበታለህ። አድዋ ዘምተ በቀጥቃጭ ጎራዴና ጦር ወቅት አሸንፈህ ትመጣለህ። ስትመለስ ግን ቀጥቃጭ ትለዋለህ። ማንገሻ የሆነውን ሸማ ትለብሳለህ፣ ቁጥጥ በጣሽ ትለዋለህ። ማንገሻ ንጉሱን የሚያነግስ ሲሻር ሲሾም የሚለብሰው ሽመና። አትሌቶቻችን ለብሶ ሲሄዱ ነጭ በነጭ ሀገር ባህል ልብስ ነው ብሎ ስም ያሰጣውን ልብስ ትለብሳለህ፣ ሰሪውን ቁጥጥ በጣሽ ትለዋለህ። ላይክ ዳት። ይሄ ነው። ይሄ መቀየር አለበት። መንግስትም ኮንትሪቢዩት ማድረግ መቻል አለበት። እስቲ አንዳንድ ቀን ሲሄድ ለብሶ ይሄድ፣ አምሮበት ይሄድ፣ ድምቅ ብሎበት ይሄድ። ጭራውን ይዞ ነጭ ጫማውን አድርጎ ሱፉን በቃ ነጭ በነጭ ለብሶ ይሄድ። የት ሀገር ልብስ ነው ይባል? ባለፈው ኡጋንዳ እኮ አስተማረችን። የኛን ያበሻ ልብስ ለብሳ መጣች። እሷ ለብሳ መጣች። እኛ ለብሰን በቃ መሄድ ስላቃተን እሷ ለብሳ መጣች። ሶ ትኩረት መሰጠት መቻል አለበት። በማይሆን ቦታ ላይ ጊዜ ከማሳለፍ ለውጥ በሚያመጡ አካላት ላይ ለምሳሌ ቴክኒክና ሙያ የሸማ ማሽን መስራት አቃተው፣ እስካሁን ድረስ አቃተው። እንግዲህ እሳቸው ባሉበት ነው ማለት ዶክተር ብሩክ ውሸት ነው እንዳይባል እኔ ወኪል ነኝ የሸማ ነው። ሶ ለምንድን ነው ያቃተው ሲባል የመስራት ብቃቱ ጠፍቶ ሳይሆን ለዛ ትኩረት የመሰጠቱ ጉዳይ ስለሌለ ነው። ስለዚህ ትኩረት መሰጠት አለበት። ለሀገር ባህል ዕውቀቶች በክህሎት በብቃት እንዲሰሩ ዞር ብሎ የማየት ነገሩ መኖር አለበት። በጣም አመሰግናለሁ ስለተሰጠኝ እድል። በጣም አመሰግናለሁ። ቆንጆ ወርቃማ ሀሳቦች ነው እያነሳን ያለ ነው። ወደ ሐዋሳ እናምራ። ከሐዋሳ አቶ መልካሙ በራሳ የሐዋሳ ፖሊቴክኒክ ኮሌጅ ዲን ናቸው። መልካም አመሰግናለሁ። አሁን ባለንበት አንጻር በተለይ ከሪፎርም ወዲህ ያለው ትኩረት ሲናይ ኢትዮጵያ የበለጸገች ሀገር ሆና ማየት የሚቻል ከሆነ በተለይ ክህሎት ላይ መስራት ወሳኝ እንደሆነ እንደ ስትራቴጂም እንደ ፖሊሲም ተይዞ የተነሳንበት መሆኑን ማየት እንችላለን እና ይሄም ስንል ደግሞ የዚህ ፖሊሲም ፍሬምወርኮችንም ስናይ እንደ ሀገራችን እንግዲህ ኢንክሉሲቭነስን ትኩረት ያደረገ በተለይ በወጣቶችና በሴቶች ላይ ትኩረት ያደረገ አሁን ባለንበት ደግሞ ተቋማትን ከማብቃት ስኪልን ማፍራት የሚችሉ ስኪልፉል የሆነ ዜጋን ማፍራት የሚችሉ ተቋማትን የማብዛትና የማብቃት ጥራታቸውን እንዲጠብቁ የማድረግ ስራዎችን በርካታ ስራዎች በአሁኑ ጊዜ እየተሰራ ነው የሚገኘውና ቅድም አንድ ፕሮፌሰር ያነሱት ከልምድ ያሉ ሙያዎችንም አንጻር ስናይ ሰዎች እንግዲህ በርካታ ሰዎች እንደ ሀገራችንም እንደ ዓለምም ስናይ በልምድ ያገኙት እውቀት ብዙ ውጤታማ ያደረጋቸው ሀገራት እንዳሉ እናያለን። እንደኛ ሀገርም በተለይ ከዚህ ከሪኮግኒሽን ኦፍ ፎር ፕሬር ለርኒንግ የምንላቸውንም እንደ ፖሊሲ ፍሬም አካል ተደርጎ እየተሰራ ካለበት ከመሆኑ ይህ ምንድነው የሚያሳየው
ለሀገራችን በተለይ በኢኮኖሚ እድገት ላይ ክህሎት ምን ያህል ድርሻ እንዳለው ምን ያህል ትኩረት እንደተሰጠም የሚያሳየው ስለሆነ ወሳኝ ነው የሚለውን ለማንሳት እፈልጋለሁ። አንድ ዜጋ አንድ ስኪል እንዲኖረው ወሳኝ ነው በሚል ስትራቴጂም እየተሰራ ያለበት መሆኑና ወሳኝ መሆኑን ለማንሳት ያህል ነው ማለሳ። በጣም አመሰግናለሁ አቶ መልካሙ በራሳ ከሐዋሳ ስቱዲዮአችን ላነሱልን ሀሳብ። ወደ ሀረርና አምራቶ ሰይፉ አድማሱ ይቀጥሉ። አቶ ሰይፉ እንግዲህ የክህሎት ነገር ሲነሳ ከሀገር በቀል እውቀት መነሳት አለበት የሚል እምነት አለኝ። እንግዲህ ገበያ ተኮር የሆኑ ክህሎቶችን መስጠት በጣም አስፈላጊ ነው። አንድ ኤክስፒሪየንስ ሀረር ላይ በዚህ 2 ወር ውስጥ የነበረውን ኤክስፒሪየንስ እንገራችሁ። አክቹአሊ ስራ ከተጀመረም ቆይቷል። የሀገር በቀል እውቀቶች የሀገር በቀል ክህሎቶች ከፌደራል ከሞልስ ባለሙያዎችና 45 በሚሆኑ የክልል እንዲሁም አጎራባች ክልሎች ባሉ ባለሙያዎች ጋር በኢመደበኛ የተገኙ እውቀቶችን ነው ወደ ፎርማል የማምጣትና ስታንዳርዳይዝድ የማድረግ ኦኩፔሽናል ስታንዳርድ የማዘጋጀት ካሪኩለም የማዘጋጀት ስራዎች ሲሰሩ ነበር። እንግዲህ እነኚህ የሀገር በቀል እውቀቶችን የሀገር በቀል ክህሎቶችን እያሳደግን ነው ክህሎትን ወደ እንጀራ ልንቀይረው የምንችለው። እውቀት ክህሎት የመጨረሻው አውትፑቱ ውጤት መሆን መቻል። ውጤት ደግሞ የሚለካው እንግዲህ ወጣቱን ከስራ ጋር በማስተሳሰር ለሀገርም ሆነ ለዓለም የተለያየ የክህሎት ፈጠራ ስራዎችን እንዲያበረክት ማድረግ ነው። ከዚህ አንግል እንግዲህ ክህሎት መሰረታዊ የሆነውን ቦታ ቢይዝም ግን ከሀገር በቀል ክህሎት መነሳት ደግሞ መሰረታዊው ነገር ነው። ከስልጠና በላይ ነው። ክህሎት ስልጠና ይመጣል፣ ስልጠና ክህሎት ይመጣል። ነገር ግን ከክህሎት በላይ ነው፣ ከስልጠናም በላይ ነው። ቴክኒክና ሙያዎች ማሰብ የሚገባ ማለት ነው። ስልጠናው ሰለጠነ ብቁ ክህሎት ሊኖረው ይችላል። ነገር ግን ከገበያ ጋር የመተሳሰር ሁኔታው፣ ከኢንዱስትሪው ጋር የማስተሳሰር ሁኔታው፣ ከስራ መፍጠር ሁኔታው ጋር ይህንንም በዛ መካከል ያሉ ሊንኬጆችን መፍጠር ያስፈልጋል። እዚህ ሀረር አካባቢ ያለውን ኤክስፒሪየንስ ልነግራችሁ ስለፈለኩና አመሰግናለሁ። በጣም ነው የማመሰግነው አቶ ባንታየሁ ስንቴ ከባህር ዳር ስቱዲዮአችን፣ ረዳት ፕሮፌሰር ወንድሙ ዳዊት ከወላይታ ሶዶ ስቱዲዮአችን፣ እንደዚሁም አቶ መልካሙ በራሳ ከሐዋሳ ስቱዲዮአችን፣ በመጨረሻም ደግሞ አቶ ሰይፉ አድማሱ ከሀረር ስቱዲዮአችን ላካፈላችሁን ሀሳብ እጅግ በጣም ነው የምናመሰግነው። አሁንም ወደ ቤቱ እንመለስ። የተሰማራውት የተቃጠለን ዘይት የተሽከርካሪ ዘይት አገልግሎትን የጨረሰውን ዘይት ሪሳይክል በማድረግ እንደገና አገልግሎት እንዲሰጥና ወደ ተፈጥሮ ወደ ነበረው መመለስ ላይ ነው የተሰማራ ነው ማለት ነው። እንደ አጠቃላይ የተሽከርካሪ ዘይት ከውጭ ሀገር ነው የሚገባው። እኛ ደግሞ በስራችን ብክነትንም ነው የምንከላከለው። በዚህ ሂደት ውስጥ እኛ በጣም ብዙ ቻሌንጆች አሉብን። ይህንን ነገር ስንሰራ ዋናውና ትልቁ ችግራችን የግንዛቤ እጥረት ነው ሲባል ይሄ ዘይት በጣም በብዛት ነው በየአመቱ ከ60 ከ70 ሺህ ቶን በላይ ነው ኢምፖርት የምናደርገው። ግን በአግባቡ ስለማንጠቀመው የተለያየ አካል ለተለያየ ነገር ይጠቀመዋልና በዚህ ሂደት ውስጥ በተለያየ ተቋማት ብዙ ጊዜ ሙከራ እናደርጋለን በግዢ ለመውሰድ ማለት ነው። ያለንን የስራ ሁኔታ አይተው ለሀገርም የምንሰጠውን ፋይዳ አይተው በነገሩ ደስተኛ የሆኑና ግን አብዛኛውን ትላልቅ ተቋማት መንግስታዊ የግል ተቋማት መኪና ባለበት ሁሉ ይሄ ዘይት አለና ለግዢ በምንጠይቅ ሰዓት ተገቢው ምላሽ አይሰጠንም። የፌዴራል አካባቢ ጥበቃ ብዙ ድጋፍ ያደርግልናል፣ ግን እንደ ፖሊሲ አውጥቶ ይሄንን ነገር ለዚህ ተጠቀሙ የሚል ነገር ብዙም የለውምና ከዚህ አንፃር ከመንግስት ትኩረት ይፈልጋል። ይሄ ነገር ትኩረት ይፈልጋልና ከዛ አንፃር መንግስትም እኛን ትኩረት ቢያደርግና ቢሰራብን እንደኛ አይነት ብዙ ባለ ሀብቶችም ሊገቡ ይችላሉ፣ ሀገርም ትጠቀማለችና ከዛ አንፃር ነው። አመሰግናለሁ። በጣም አመሰግናለሁ። ከዚህ በፊት ላይ ቴክኒክ ቮኬሽናል ሴንተር ተምሬ ነው የራሴን ስራ የፈጠርኩትና ወደ ራሴ ስራ ከጓደኞቼ ጋር የገባሁት ማለት ነው። እና ቅድም ከተነሳው ጥናት አኳያ አሁን የጀርመን ተሞክሮ ተብሏል፣ የተለያዩ ሀገሮች ተሞክሮ ተብሏል። እንደ ድል ሆኖ እኛ የሰለጠንበት ተቋም 70-30 ነበር ስልጠና የሚሰጠው። 70% ፕራክቲካል ነው፣ 30% ቲዮሪ ነውና ሁላችንም በወቅቱ ከዛ በኋላም የተመረቁ ተማሪዎች ሁሉም በጣም ስኪልድ ናቸው፣ ክህሎት ያላቸው ናቸው።
እና ምንድነው ኢቭን ተምረን ሳንጨርስ ስራ እንቀጠር ነበረ በዛ ተቋም ውስጥ ማለት ነው። ኢትዮጵያ አየር መንገድ ሙሉ ይቀጠር ነበር ከዛ እኛ ከሰለጠንበት ማለት ነው። አሁን ላይ ስሙ ማንሳት አስፈላጊ ስላልሆነ ነው፣ በኋላ ስለምመለስበት ማለት ነው። ምንድነው በቂ የሆነ ፕራክቲካል እውቀት ይዘን ነው የምንወጣውና እኔም ጓደኞቼም አሁን ብዙ የስራ እድል የፈጠንበት ሁኔታ ነው ያለው። አሁን ያ ተቋም ግን ምን ላይ ደረጃ ላይ ያለው ሲባል አሁን እኛ ራሱ ለድርጅታችን ከዛ ተቋም ሰራተኞችን መቅጠር አንችልም፣ ስኪልድ አይደሉም። እኛ በወጣንበት ስኪልድ እንኳን ሌቭል አይደለም አሁን ያሉበት ደረጃ ማለት ነው ያ ተቋሙ ራሱ ማለት ነው። ስለዚህ ምንድነው የኛ አሁን ያሉት ቲቪቲዎቻችን የሚሰጡት የስልጠና አሰጣጥ ምን አይነት ነው፣ ፕራክቲካል ስኪላቸው ክህሎታቸው ምን ያክል ነው ብለን ብንመዝነው በጣም የወረደ ነው። አሁን እኛ ከቲቪቲ የተመረቁ ተማሪዎች በእኔ ድርጅት ውስጥ እንኳን ወርክሾፕ ውስጥ እንኳን ለመቅጠር ስኪሉ ክህሎቱ ያንሳቸዋል። ስለዚህ አሰለጣጠኑ ራሱ በራሱ ችግር አለበት፣ መዳሰስ አለበት ብዬ አምናለሁ። ሞሮፍ ፕራክቲካል መሆን አለባቸው፣ ክህሎት ይዞ መውጣት አለባቸው። ሶፍት ስኪሉ ከዛ በኋላ ሊመጣ የሚችል ነው። እንደ መንግስትም አሁን ላይ በተለይ የገበያ መሩ ወይም ደግሞ የክህሎት መር ስራ እድል ፈጠራ ነው እየተፈጠረ ያለው። ሰዎች በፍላጎታቸው ሰልጥነው ብቃት ይዘው ውጤታማ እንዲሆኑ ለማድረግ ስራዎች በትኩረት እየተሰሩ ነው ያሉት። ግን ቅድም ሲነሳ እንደነበረው በመሰረታዊነት ቀጣይም በጋራ የሚሰራ ስራ አንዱ የማማረጥ በተለይ ስራ ማማረጥ አካባቢ መሰረታዊ ጋፕ ነው ያለው። በተለይ ወጣቶቻችን ቀለል ያሉ ስራዎች ጉልበት የማይፈልጉ አካባቢ ትኩረት የማድረግ እንደዚህ ጉልበት የሚፈልጉ ስራዎች አካባቢ ደግሞ ያለመፈለግ ስራ ለመግባት ፍላጎት ማጣት ዝንባሌዎች አሉ። ይህን እንግዲህ እንደዚህ አይነት መድረኮችም በውይይት በስልጠናዎች በሚፈጠሩ ግንዛቤዎች እየተስተካከሉ መሄድ አለባቸው ብለን እናስባለን። ስለዚህ ዋናው ፍላጎት ካለ ጉልበት የሚፈልጉ ስራዎችም ጭምር ቀጣይ ወደ ቴክኖሎጂ የሚያሸጋግሩ ወደ ኢንዱስትሪ የሚያሸጋግሩ ዘርፎች ናቸው። በነገራችን ላይ ቴክኖሎጂያችን ቀጣይ ለማስተካከል ወደ ቴክኖሎጂ ለማደግም ጭምር እነዚህ ዘርፎች ወሳኝነት አላቸውና በዚህ ዘርፍ ላይ የቴክኒክና ሙያ ተቋሞቻችን የመንግስትን ፖሊሲ ድጋፍ እያደረገ ነው። የኛም ወጣቶች ስራ ፈላጊዎችም የራሳቸውን ውስጣዊ ፍላጎት ታሳቢ አድርገው ቢሰማሩ ውጤት ማምጣት ይችላሉ ብለን እናስባለን። ከሸከበ ልክ ጋርመንት ፒኤልሲ መስራችና ስራ አስኪያጅ ነኝ። እኔ የሚታየኝ እዚህ ጋር እያንዳንዱ ቴክኒክና ሙያዎቻችን ኢንዱስትሪ የሚፈልገውን ነገር ጠንቅቀው የሚያውቁ አልመሰለኝም። ካሪኩለሙና ማርኬቱ የተናበቡ አይደሉምና ያ ካሪኩለሙን እነሱ ተምረው የወጡትን መታው ኢንዱስትሪው ላይ አይተገበሩትም፣ አያገኙትም። ስለዚህ ካሪኩለሙ በደንብ ሪቫይዝ ተደርጎ ማርኬቱ ምን ይፈልጋል የሚለው ላይ ጥረት ተደርጎ ቢሰራ የበለጠ ጥሩ ነገር እንትን ይመስለኛል። አሁን ቶኬን ቾክ ይሆናል፣ ፕራክቲካል የለም። ቴክኒክና ሙያው 70% ፕራክቲካል 30 ቲዮሪ ነው ይላል። ግን ስናያቸው ብዙ ጊዜ ወደኛ ኢንዱስትሪ ላይ የሚመጡትን ሰልጣኞች ጨርሰናል ብቁ ናቸው ተብለው ተመርቀው የሚመጡት ኢንቨርስ ሆኖ ነው የምናገኘው። 70% ቲዮሪ 30% ፕራክቲካል ሰርተው የሚመጡ ስለሆኑ ኢንዱስትሪውንም የነሱን ክህሎት በበቂ ሁኔታ እንሰራለን ብለው በኮንፊደንስ እንኳን የሚገባ ምሩቅ የለም በአሁን ሰዓት እና ካሪኩለሙ ላይ ከፍተኛ የሆነ ሪቪዥን ቢደረግ የበለጠ ብዙ ነገር መስራት እንደሚቻል እና ብዙ ለውጥ ማግኘት እንደሚቻል ነው እና በቂ ምርታማ የሆነ ጥራት ላይ ትኩረት ያደረገ የሰው ኃይል ማምረት ካልተቻለ ኢንዱስትሪዎችም በራሳቸው ብቻ ነው እያሰለጠኑ ያሉት። ከዛ ያለውን ተምሮ የወጣው እዚህ ጋር ምንም ነገር ከሌላው ጋር ከመንደር ላይ ማስታወቂያ ተለጥፎ ይሄን ያህል ሰው አሰልጥነን እንቀጥራለን ብለን ራሳችን በምንፈልገው ዲዛይን ለኛ ኢንዱስትሪ በሚሆነው መንገድ አሰልጥነን እየቀጠርን ነው። ግን እነዛ ሰዎች ስኪል ጋፓቸውን እኛ ጋር መተው እቺን ጋፕ እኛ አሰልጥነን ነው ምን ቀጥራችሁ ስንላቸው እኔ እኮ ኤጁኬሽን ነኝ የተማርኩ ነኝ የሰርቲፊኬት አለኝ ወረቀቱ መጥቶ አይሰራም። ስለዚህ የዚህ አይነት ነገር እያንዳንዱ ከተቀጣሪ ተመርቆ ሲወጣ ተቀጣሪ ለመውጣት የለበትም። ብቁ ከሆነ የወጣው በሙሉ ራሱን ችሎ መስራት አለበት።
ክህሎት ማለት ይሄ ነው። እኔ ማሽኒስት ነኝ ወይም ቴክኖሎጂስት ነኝ። በ2015 ላይ በሰመር ካምፕ በሚል መርሃ ግብር በዶክተር ብሩክና በክብርት ጸዳለ በተቋቋመው ወይም ደግሞ በተጀመረው የሰመር ካምፕ ፕሮግራም ላይ ተሳታፊ ነበርኩኝ። በድሬዳዋ ላይ በጣም ትንሽ የሚባል ቴክኖሎጂ ሰርቼ ነበረ። ዜን ግን አዲስ አበባ ላይ ከመጣሁ በኋላ በዚህኛው ሰመር ካምፕ ፕሮግራም ብዙ ስኪል ካቦቼ ተሞልተውልኝ ክህሎቶቼን አዳብሬ እንዲሁም አብረን የምንሰራ 5 ልጆች አለን። አምስታችንም ክህሎታችንን አዳብረን የተሻለ ነገር ሰሚ አውቶሜትድ ቻርኮል ኤንድ አኒማል ፊድ ፕሮዳክሽን የሚባል ማሽንን ሰርተን ያወጣን ወይም ያስመረቅን የቲም ሜምበር አንደኛው አካል ነኝ እኔ። ያደጉት ሀገራት ከመመዘኛቸው ከሆነ ውስጥ አንደኛው የሚሰራ አምራች የሆነ ክህሎት ያለው የሰው ኃይል አላት ወይ ነው። ኢትዮጵያ አላት ወይ ከተባለ አዎ አላት። ግን የት እናገኛቸው? እንዴት እናውጣቸው? እንዴትስ መውጣት ይችላሉ የሚባልበት መንገድ ካለ ቅድምም እኔ መነሻዬን ጠቅሼ ወይም ደግሞ አሁን ራሴን አዳብሬ ያለው ክህሎት አለኝ፣ ማሽን አምራች ነኝ ወይም ደግሞ የፈጠራ ባለቤት ነኝ እንድል ያስቻለኝ ትልቁ ነገር በ2015 ላይ በተካሄደው የሰመር ካምፕ ተሳታፊ ሆኜ ያሉብኝን ክፍተቶች ሞልቼ እዚህ መገኘቴ ነው። ስለዚህ ቅድምም ከቤቱ ሲነሳ እንደነበረው ለምሳሌ በሾርት ተርም ትሬኒንጎች ወጥተው ራሳቸውን ትልቅ ቦታ ላይ የሚያደርሱ ሰዎች አሉ። በዩኒቨርሲቲ ተምረው ደግሞ በዛ ደረጃ በእነሱ ደረጃ ያልሆኑ ሰዎች ትንሽ ቅሬታ ሲያነሱ እናያለን። ይህ የሆነበት ምክንያት ምንድነው? ሰዎች ራሳቸውን ፈልገው ሲያገኙ ነው ብዬ አምናለሁ። በ3 ወር ትሬኒንጎች ወይም ደግሞ በ4 ወር ትሬኒንጎች 5 እና 6 ዓመት ከሚማረው በላይ ራሱን ፈልጎ ያገኛል ያ ሰው። ስለዚህ እንደዚህ አይነት መድረኮች መፈጠር አለባቸው ወይም ደግሞ እነዚህ አይነት መድረኮች ቢበዙልን። አሁን ለምሳሌ በፌዴራል ቴክኒክና ሙያ ኢንስቲትዩት የተጀመረ አለ። መጀመሪያ ሰመር ካምፕ ተባለ፣ ከዛ ኢትዮ ስኪል ተባለ። የሚሰሩ በጣም ብዙ እኛ ስንገባ 500 ነበርን። ከ500ዎቹ 300 ያላነሱ ወጣቶች ራሳቸውን አግኝተው የቴክኖሎጂ ባለቤት የፈጠራ ባለቤት ሆነው ጨርሰው ወጥተዋል። እና እንደነዚህ አይነት መድረኮች ቢፈጠሩ ኢትዮጵያ ብዙ የክህሎት ባለቤት የሆኑ ወጣቶች ወይም ደግሞ የስራ እድል መፍጠር የሚችሉ ሰዎች አሏትና ይሄንን እድል ቢበዛልን። አሁን ያለንበት አካሄድ ትንሽ ማለት ከመንግስት የሚደረግ የስታርትአፕ የሚባል ነገሮች አሉና አሁን ተስፋ አለ። በማነው ስኪል ኢትዮጵያ አሁን እኔ ባለሁበት ትልቅ ተስፋ ይዤ ነው እዛ የገባሁት። ከአዘጋጆቹም ትልቅ ሀሳብ ነው እየተነሳ በሞራል ነው እየሰራን እየተንቀሳቀሰን ያለ ነው። ስኪላችንም እየተሞላን ያለ ነው። ግን እኔ ትንሽ እንትን የምለው አሁን በስኪል ብዙ ስኪሎች አሉ። ዝቅ ብሎ በትንሽ ነገር መነሳት የሚፈልጉ ትንሽ ካፒታል የሚያስፈልጋቸው ስኪሎች አሉና እዛ ላይ ትንሽ ትኩረት ቢደረግ ነው የምለው። ትኩረት በደንብ ቢሰጠው። እኔ ለምሳሌ ብዙ ማሽኖች እሰራለሁ። አሁን ወንድሜ እንዳለው ብዙ ማሽኖች አንዳንድ ነገር ለባለ ሀብቶች ወይ ትንሽ ካፒታል ላላቸው ሰዎች እሰራለሁ። ግን እኔ ግን እዛው ነው ያለው በትንሽ ብር ነው የምሰራው። እነሱ ግን ከኔ ወስደው ብዙ ነገር ብዙ ቦታ ደረጃ ይደርሳሉና እዚህ ላይ መነሻ የሆነ ብድር ወይ ለመውሰድ ወይ ለመጀመር በተለይ አዲስ አበባ ላይ ከመስሪያ ቦታ የተለያዩ ነገሮች ከባድ ነው እና እሱ ላይ ስታርትአፕ ላይ በደንብ ይሰራ። ከኤልያስ አጠቃላይ ኢንጂነሪንግ እና የማሽን ማኑፋክቸሪንግ ተቋም ነው የመጣሁት። የራሴ ተቋም ነው። በዚህ በቴክኒክና ሙያ ውስጥ አለፌ ዛሬ ላይ በርካታ ማሽኖችን በራሴ ተቋም ውስጥ ማመርት ቴክኖሎጂስት ነኝ። በዚህ ሂደት ውስጥ ሳልፍ በርካታ የሆኑ ተሞክሮችን አሳልፌያለሁ። ሶፍት ስኪልም ሃርድ ስኪልም የሆኑትን ለማግኘት ሞክሬያለሁ። አሁን ላይ ወንድሜ ውብሸት እንዳነሳው እኛ በተማርንበት ተቋም ስሙን መጥቀስ አንፈልግም 70-30 በሚባል ማዕቀፍ ውስጥ ገብተን 70 ፕራክቲካል 30 ደግሞ ቲዮሪ ተምረን ነው ዛሬ ላይ የራሳችንን ተቋም አፍርተን በውስጣችን ያሉ ሰራተኞችን ደግሞ ኦንጆብ ትሬኒንግ እየሰጠን ብቁ ሰራተኞችን አፍርተን የተለያዩ ማሽኖችን እያመረትን እንገኛለን። ከምናመርታቸው ማሽኖች መካከል በብዛት ትኩረት አድርገን የምንሰራው የግብርና ማሽነሪዎች ላይ ነው። የጤፍ ሞቂያ፣ የስንዴ ሞቂያ፣ በቆሎ መፈልፈያ የተለያዩ ማሽኖችን እናመርታለን። አሁን ትኩረት እንዲሰጥበት የፈለኩት ዋነኛ ጉዳይ ምንድነው? ችግር ስለሆነብን እኛ የምናመርታቸው ማሽኖች ወደ ገበሬው ሄዶ ገበሬው ሊጠቀመው ሲል ሶፍት ስኪል ስለሌለው ማለትም እነዚህን ማሽኖች በአግባቡ መጠቀም ስለማይችል ከመሸጥ ጎን ለጎን ትሬኒንግ የመስጠት ሁኔታ ውስጥ ግዴታ ገብተናል። ምክንያቱም ገበሬው ምንም አይነት የቴክኒካል እውቀት የለውም። ወደ ሜካናይዜሽን መግባት ይፈልጋል። ነገር ግን
የዛን ማሽን ጥቅም እያወቀ ምንም አይነት የቴክኒክ ስኪል የለው። ስለዚህ እነዚህ ቴክኒክና ሙያዎች ምን አይነት ድጋፍ ለገበሬው ማድረግ ይችላሉ? በዚህ ማዕቀፍ ውስጥ ማስገብተው ሶፍት ስኪል የሆኑ ልምዶችን ለገበሬው ማካፈል ቢቻል ወደ ሜካናይዜሽን እንዲገባ እኛ የምንሰራቸውን እንደገና ደግሞ አሁን ዘመኑ ያመጣውንም ቴክኖሎጂዎችን በብቃት ተጠቅሞ ምርታማነቱን እንዲጨምር እነዚህንም ነገሮች ማዕቀፍ ውስጥ ቢገባላሉ። በጣም አመሰግናለሁ። ባንኮች ኢንቨስት ለማድረግ ምን እያሰቡ ነው? ለምሳሌ አሁን መንግስት እንትን አውጥቷል፣ እንደ ኮላተራል ይታሰባል ተብሏል። አይዲያ ያላቸው ፓተንት ያላቸው ሰዎች እንደ አይዲያ እንዲያቀርብ ይፈለጋል። ለምሳሌ እንደ እኔ እድል የሌላቸው ነገር ግን ብዙ እድል ቢያገኙ ከእኔም የተሻለ የሚያመጡ ሰዎች ሊኖሩ ይችላሉ። ግን ማነው ኢንቨስት የሚያደርገው? ይህን ብር ማነው የሚያወጣው ሲባል ባንኮች አሴ ኮላተራል አይዲያ ነው። አይዲያ ዝም ብሎ ነገር አይደለም። አሴ ኮላተራል ይዘው ለምንድን ነው ኢንቨስት የማያደርጉት እኛ ላይ? እና ይህን እድል ዌስት ባታደርጉ ባንኮች ብዬ ሰጀስት ለማድረግ ነው። እና አመሰግናል። በመከታተል ላይ የምትገኙት የዛሬት ኢትዮጵያ ነገን ዛሬ ፕሮግራማችን ነው። ክህሎት ለሀገር እድገት ደግሞ የምንወያይበት ርዕሰ ጉዳይ ነው። ከቤቱም የተለያዩ ሀሳቦች ተነስተዋል። ምላሽና እንደዚሁም ደግሞ ማጠቃለያ ሀሳቦችን ቀደም ሲል መነሻ ጽሁፍ ወዳቀረቡት ምሁራን ወስዳለሁ። አመሰግናለሁ። ክህሎት ከእውቀት ጋር መጣመር አለበት፣ ግን ፐርሰንቴጁ ሊለያይ ይችላል። ይህንን ማዛመድ ያስፈልጋል። እኛ ሀገር ትልቁ ችግራችን ዋልታ ነው የምንረግጠው። አሁን በቃ ቴዎሪ አያስፈልግም፣ አሁን ክህሎት ብቻ ነው እንላለን። ይህ አይሆንም። ክህሎትም ያስፈልገናል፣ ቲዮሪም ያስፈልገናል። ሁለተኛው ለማለት የምፈልገው ሀሳብ የልቦና ውቅር ለውጥ ያስፈልጋል። አመለካከታችን መቀየር አለበት። ቅድም አባቴ ተናግረውታል፣ እኔም ቅድም ለማለት ሞክሬያለሁ። የምንኮራበትን ሰሪዎቹን እንወቅሳቸዋለን። ይሄ ድሮ የነበረ ነው፣ ዛሬም አለ። ዛሬ 10ኛ ክፍል ሲፈተን ያልተሳካለትን ወደ ቲቬት እንልከዋለን፣ የተሳካለትን ዩኒቨርሲቲ እንዲገባ እናደርገዋለን። ወደ አነሰ ብለን ነው የምንገምተው። ለምንድን ነው ያነሰ ብለን የምንገምተው? ለምንድን ነው ያለፈውን ወደዚህም እንዲገባ የማናደርገው? ለምንድን ነው የማናበረታታው? በክፍያም በሌላም ነገር ሁሉም ሰው ይነሳና ይሄ ፒኤችዲ ሲንድረም የምንለው አለ። ዶክተር ካልሆንኩ ስሜ ፊት ዶክተር የሚባል ካልተጻፈ፣ ስሜ ፊት ረዳት ፕሮፌሰር፣ ተባባሪ ፕሮፌሰር ተብሎ ካልተጻፈ ይሄ በሽታ ነው። ከዚህ በሽታ መውጣት አለብን። አንድ ጊዜ ዘመዶቼ ናቸው ስራ መፍጠር አለባቸው ብዬ ሄድኩና በግ ብታረባ፣ በቃ አሁን እንግዲህ ሞከር ካልቻልክም በግ ብታረባ፣ ዶሮ ደግሞ ብታረባ ስለው እኔ እንኳን ጸጉር የለኝም፣ ጸጉሩ እንዲህ እያከከ ጋሽ ተምሬ ዲግሪ ይዤ እንዴት ነው በግ ማረባው? ሜንታል ሴት አፑ ተበላሽቷል። ይሄ መቀየር ያለበት ነገር ነው። ስለዚህ የሚጠቅመንን ነገር ለህዝቡ ማስተማር አለብን። ደግሞ ቴክኒሽያን ሆኖ የሚሰራ ሰው ከፕሮፌሰሩስ በላይ ቢከፈለው መሆን አለበት። ይሄንን ማድረግ መቻል አለብን። ፈረንጅ ሀገር እኮ እንደሱ ነው። አሁን እኔ የተማርኩበት ቦታ ላብ ቴክኒሽያኖቹ ከፕሮፌሰሮቹ በላይ ደሞዝ አላቸው። ሁለተኛ ከፍተኛ ትምህርት የምናሰለጥናቸው ሰዎች ክሪቲካል ቲንከርስ፣ አሳቢዎች፣ አሰላሳዮች እንዲሆኑ አይደለም የምናሰለጥናቸው። አንድ ሰው 4 ዓመት ተምሮ ሲወጣ አእምሮ ተከፍቶለት ወጣ ነው እንጂ የምንለው ምንም ቦታ ውስጥ ቢገባ መስራት ይችላል፣ ክሪቲካሊ ማሰብ ከቻለ። የግድ 4 ዓመት ሙሉ የተማርኩት ሜካኒካል ነው ከብረት ስራ ውጭ አልሄድም ሊል አይችልም። መንገድ ስራ ለምን አይገባም? ግብርና ውስጥ ለምን አይገባም?
ስለዚህ አእምሯችንን እንክፈተው፣ ክሪቲካሊ እናስብ፣ እናሰላስል፣ ሀገራችንን እንውደድ፣ ህዝባችንን እንውደድ። ስለዚህ በሱ ብናየው እኔ ይህን ሀሳብ ለማለት ነው የምፈልገው። አመሰግናለሁ። ፕሮፌሰር ዳንኤል ኦልሞስት ነው መንገድ መጽሐፍ ላይ ያለውን ሀሳብ በደንብ ነካክተውታል። መጽሐፉን ስላነበብኩት በጣም ነው የማመሰግነው ፕሮፌሰር። ቴንክ ዩ። ወደ ዶክተር ብሩክ ከድር ልምጣ። አሁን ባለው የትምህርትና ስልጠና ፖሊሲ የአንድ ክህሎት ባለቤት ሆነው ተማሪዎች እንዲወጡ ለማድረግ የሚረዳ ሀሳብ ተካቷል። በዚህ መሰረት ቴክኒክና ሙያን ለመማር ከታች ጀምሮ እድል የሚፈጥር አንድ ልጅ የተለያየ ክህሎት ይዞ እንዲወጣ ሊያደርግ የሚችል የአጠቃላይ ትምህርት ቮኬሽናላይዜሽን የሚባል ሀሳብ አለ በእኛ ፖሊሲ ውስጥ። እሱ ተካቶ መተግበርም እየጀመረ ነው። በዚህ መሰረት የወደፊት ልጆቻችን በእውቀትም የደረጁ ምክንያታዊ የሆኑ አሳቢዎች፣ በተግባር ደግሞ የክህሎት ልምድ ያላቸው ሁለቱን ባላንስ ያደረጉ ሆነው እንዲወጡ የሚያደርግ ይሄ ቅኝት ያለው ፖሊሲ ነው ተግባራዊ ለማድረግ እየተሰራ ያለው ማለት ነው። ይሄ መወሰድ አለበት። ግን ደግሞ አተገባበሩ የተሟላ ነው ወይ ውስጡ ጉድለቶች የሉትም ወይ ስንመጣ ደግሞ ማረም የሚጠይቅ ነገር አለ ማለት ነው እዛ ውስጥ። ሁለተኛ መነሳት ያለበት በትምህርት ተቋማት በከፍተኛ ትምህርት ተቋማት ማለት ነው በዩኒቨርሲቲዎች እና በኢንዱስትሪዎች መካከል ያለው ትስስር የተመለከተ ጥያቄም ተነስቷል። ይሄ እንዴት ነው መታየት ያለበት? ኢንዱስትሪዎቻችን መጨረሻ ላይ የሰለጠነውን የሰው ኃይል የሚቀበሉ ናቸው። የምናሰለጥነው ለማን ነው? ለኢንዱስትሪው ነው። ተቀብሎን ያንን እኛ ያሰለጠነውን ያዘጋጀነውን ሰው ወደ ስራ የሚያሰማራው። የሰለጠነ ሰው መጨረሻ ምን እድል አለው? በአንድ በኩል ራሱ ስራ እድል እንዲፈጥር ይጠበቅበታል። እንደገና ደግሞ ኢንዱስትሪው ደግሞ ሁሉም ሰው ደግሞ ስራ ፈጣሪ የመሆን እድል አይኖረው ይችላል። ስለዚህ ኢንዱስትሪው የሰው ኃይል ይፈልጋል ማለት ነው እና በኢንዱስትሪውና በማሰልጠኛ ተቋሞቻችን መካከል ትብብር ወሳኝ ነው ማለት ነው። ባለቤት መሆን ይገባል ማለት ነው። የሀገራችንን የሰው ኃይል እናልማ ካልን ኢንዱስትሪው ባለቤት መሆን መቻል አለበት። ቅድም ምሳሌ የጠቀስናቸው ሀገራት ያለ ምክንያት አይደለም ምሳሌ ያደረግናቸው። ጀርመን ውስጥ ብትወስዱ ጀርመን የደረጀ የክህሎት ልማት አላት የሚባለው ኢንዱስትሪው ባለቤት ስለሆነ ነው። እኛም ሀገር ባለቤት መሆን ይጠበቅበታል። እንደ ራሱ ማሰብ፣ ልጆቹን ተቀብሎ ማሰልጠን፣ የተግባር አይነት አተገባበር እንዲይዙ ማድረግ ይሄ ይጠበቅበታል ማለት። እንዴት ነው የሚያስበው የኢትዮጵያ ኢንዱስትሪ የሚለውም መታየት መቻል ስላለበት ማለት ነው። ይሄን የሚደግፍ ኢንዱስትሪ የቴክኒክና ሙያ ተቋማት እና የከፍተኛ ትምህርት ተቋማትን የሚያስተሳስር አዋጅ ጭምር ወጥቷል ኢትዮጵያ ውስጥ። በአዋጅ ጭምር የተደገፈ ነገር ነው እያወራን ያለ ነው ማለት ነው። ሶስተኛው ፖይንት ትምህርት የሚገኝበት መንገድ እየተቀየረ መጥቷል። ስልጠና የምናገኝበት መንገድ እያደገ እየዘመነ መጥቷል። በዚህ መሰረት አንዱ መወሰድ መቻል ያለበት በልምድ የተገኘን ክህሎት እውቅና መስጠት የሚል አዲስ ፕሮግራም መተዋወቅ ጀምሯል ኢትዮጵያ ውስጥ። በዚህ መሰረት ሪኮግኒሽን ኦፍ ፕራየር ለርኒንግ የምንለው ፕሮግራም ተቀርጾ አዋጅ ወጥቶለት እየተተገበረ ነው። ሌላ በጣም ጠቃሚ ነጥብ ቅድም አባታችን ያነሱት የአገር በቀል እውቀቶች ጉዳይ ነው። ኢትዮጵያ በጣም በርካታ የአገር በቀል እውቀቶች አሏት። በዚህ ረገድ ኢንዲጂነስ ኖሌጅ የሚባሉት የአገር በቀል እውቀቶች ችግር የሚፈቱ በአካባቢያቸው እንዴት አንድን ችግር ተቋቁሞ መፍታት እንደሚችሉ የተለያዩ አይነት እጅግ ዘመናዊውን እውቀት ጭምር የሚያስንቁ ክህሎቶች አሉ በሀገራችን። እነሱን በሚመለከት በፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት አስተባባሪነት አንዱ የተሰጠው የኢንስቲትዩቱ ስራ በክህሎት ልማት ላይ የምርምር ስራዎች እየሰራ የፖሊሲ ምክረ ሀሳብ የማቅረብ ኃላፊነትም ስላለበት በሀገራችን የትኞቹ ናቸው የሀገር በቀል እውቀቶች የሚባሉት እና ምን ደረጃ ላይ ናቸው የሚል ጥናት ተሰርተዋል። በቅርብ ነው የተሰራው ይሄ ጥናት። በዚህም በሁሉም የሀገራችን አካባቢ በመዞር ከ1350 በላይ የሀገር በቀል ክህሎቶችን መዝግበው ይዘዋል። መዝግበው ከያዙ በኋላ የተደረገው ምንድነው? ለነዚህ የሀገር በቀል ክህሎቶች የካሪኩለም ዝግጅት እና ከመደበኛው አሰለጣጠን ጋር የማስተሳሰር ስራ እየተጀመረ ነው ያለው። ቅድም አባታችን የጠቀሱት ችግር ፈቺነት በዓለም መድረክ ኮራ ብለን ልንወከልበት የምንችላቸው ክህሎቶችን ጨምሮ ማለት ነው።
እነዚህን ክህሎቶች ተመዝግበዋል። የተመዘገቡትን ክህሎቶች ግን በአጫጭር ስልጠና መስክ፣ አንዳንዶቹ ደግሞ በረጅምም ስልጠና መስክ ካሪኩለም ተቀርጾላቸው ወደ ስራ እየተገባ ነው ያለው ማለት ነው። አንዱ የካሪኩለም አዘገጃጀት በሚመለከት የተነሳው ሀሳብ ነው። ካሪኩለም ስናዘጋጅ እንዴት ነው የምናዘጋጀው? በቴክኒክና ሙያ ውስጥ ስልጠና ውስጥ ካሪኩለም ሲዘጋጅ የሚዘጋጀው ካሪኩለሙን የሚሰሩት ሰዎች ቢሮ ዘግተው ቁጭ ብለው የሚጽፉት ስራ አይደለም። የቴክኒክና ሙያ ካሪኩለም የሚሰራው ኢንዱስትሪውም ጭምር ተሳትፎ ነው። ለምሳሌ የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት በኢትዮጵያ ውስጥ የቴክኒክና ሙያ አሰልጣኞችን የማፍራት ኃላፊነት የተሰጠው ተቋም ነው። በቅርብ የሰራው ስራ ምንድነው? ሁሉንም የስልጠና ፕሮግራሞች የካሪኩለም ሪቪዥን ወይም ከዚህ በፊት የሚሰጡ የነበሩ የስልጠና ኮርሶችን እንደ አዲስ የመፈተሽ ስራ እየተሰራ ነው ያለው። ይሄ ስራ ሲሰራ ኢንዱስትሪው በእያንዳንዱ የስልጠና መስክ ተሳትፏል። የምትፈልጉት የሙያተኛ አይነት እያዘጋጀንላችሁ ነው ወይ? ምን ጉድለት አለበት የሚል ጥያቄ ተጠይቆ ኢንዱስትሪው ተሳትፎ ነው ካሪኩለም የሚሰራው። ስለዚህ ያን ካሪኩለም ኢንዱስትሪውን ባሳተፈ መንገድ እያዘጋጀን ያለ ነው፣ ተግባራዊ እያደረግን ያለ ነው። ግን ደግሞ እንዳልኩት ሁሉ ሰው በእኩል ደረጃ በጥራት የመሳተፍ ጉድለት የሚፈጥራቸው ችግሮች ደግሞ እንዳሉ እዚህ ላይ አጽንኦት መሰጠት ስላለበት ነው ይሄን የማነሳው። በአሁኑ ሰዓት በፌዴራል ኢንስቲትዩቱ የአሰልጣኞች ተቋሙ ሁሉም የስልጠና ካሪኩለሞቻችን ኢንዱስትሪውን ባሳተፈ መንገድ ሪቫይዝ እየተደረጉ አዳዲስ ፕሮግራሞች ደግሞ ዘመኑን በሚመጥን ደረጃ የማስተዋወቅ ስራም እየተሰራ እንዳለ መጠቀስ አለበት ማለት ነው። ሌላው ከጥሩ ነጥብ የተነሳው ከገበሬውን ግብርናውን በሚመለከት የቲቤት ተቋማትና የግብርና ተቋማት ያላቸው ትስስር የተባለውም በጣም ጥሩ ነጥብ ነው። በአሁኑ ሰዓት ኢትዮጵያ ውስጥ ለፌዴራል ተጠሪ የሆኑ 5 የግብርና ኮሌጆች አሉ፣ ትልልቅ ኮሌጆች። ሌሎች ደግሞ በክልል ተጠሪ የሆኑ 25 ኮሌጆች አሉ። ግብርና ሙያ ላይ ብቻ ትኩረት ያደረጉ የቴክኒክና ሙያ ስራ የሚሰሩ ተቋማት አሉ። እነዚህ ተቋማት ከአርሶ አደሩ ጋር በቅርብ ይሰራሉ። ነገር ግን ተደራሽነታቸው ማስፋት ግን ያስፈልጋል ማለት ነው። እያሰፋን መሄድ በጣም ጠቃሚ ነው የሚሆነው። አቅማቸውንም እያጠናከርን መሄድ ያስፈልጋል። ክህሎት ኢትዮጵያ ብለን የጀመርነው አንድ መርሃ ግብር አለ ከ2016 ወዲህ ማለት ነው። ከውጭ የምናመጣቸውን የቴክኖሎጂ ውጤቶች በሀገር ውስጥ መተካት አንችልም ወይ? አንደኛ ገንዘብ ሴቭ እናደርጋለን። ሁለተኛ በአገር ውስጥ ማምረት ማለት ወደፊት በቴክኖሎጂ ሉዓላዊነታችንን እያረጋገጥን መሄድ እንችላለን። ጥገኝነታችን እያላቀቅን መሄድ እንችላለን። ይህን በማሰብ ብዙ የፈጠራ ውጤቶችን መስራት ተችሏል። ስኪል ኢትዮጵያ ወይም ክህሎት ኢትዮጵያ የሚል መርሃ ግብር ነድፈን ከመላ አገሪቱ መፍጠር የሚችሉ ልጆችን አሰባስበን ምቹ ሁኔታ ለመፍጠር በተሰራ ስራ ይሄ ውጤት እየተገኘ ነው ያለው። ግን ይሄ ሙከራ እየሰፋ ባህል እየሆነ መሄድ ከቻለ እኛም ሀገር ተስፋ አለ። መፍጠር የሚችሉ መመራመር የሚችሉ ልጆች አሉ። እድሉን ካመቻቸንላቸው የአክሰስ ቱ ፋይናንስ ኢሹ እየሰፋን ከሄድን ብዙ መፍጠር የሚችሉ ልጆች እንዳሉ አይተናል። ይሄ ቅድም እንደተነሳው የሽመና ማሽን አገር ውስጥ አልተሰራም ሲባል ነበር። ቅድም የሽመና ማሽን ከመስራት አልፈው የሽመና ማሽኖቹ በቴክኒክና ሙያ ተቋማት በአሁኑ ሰዓት በብዛት ይሰራሉ አሉ እንደዚህ አይነት ማሽኖች። ይሄን ከማድረግ አልፈው ሌሎች ሶፊስቲኬትድ የሆኑ ማሽነሪዎች መስራት የሚችል አቅም ያላቸው ኢትዮጵያውያን ወጣቶችን አግኝተናል። እድሉ አለ። ይሄንን እያሰፋን መሄድ ጠቃሚ ነው የሚሆነው። ግን እየሰፋ ካልሄደ ዝም ብሎ ለምልክት ብቻ እየሰሩ ውስን ስራ እየሰሩ መቆየት ግን አይገባም። እያሰፋን ባህል እያደረግን መሄድ ያስፈልጋል ነው። መጨረሻ ላይ ለማንሳት የምፈልገው የተግባር ተኮር አሰለጣጠን ስርዓትን ባህል ማድረግ የሚባለውን በሚመለከት ነው። የተግባር አሰለጣጠን ፕራክቲካል ስኪልስ የሚባለው ቅድም ፕሮፌሰርም እንዳነሱት በቴክኒክና ሙያ ውስጥ የሚሰጥ አሰለጣጠን በአንድ በኩል ወይም በአመዛኙ ፕራክቲካል ወይም የተግባር አሰለጣጠን የምንለውን የሚያጎላ መሆን አለበት። በተወሰነ መልኩ ደግሞ የንድፈ ሀሳብ ስልጠና ደግሞ መሰጠት አለበት። ለዚህ ነው ፖሊሲው 70-30 የሚለው። እዚህ ላይ የተግባር ስልጠናን ለማጉላት የሚቻለው ተግባር ስላልን ብቻ አይደለም። በቂ ማሽነሪ አቅርቦት ያስፈልጋል። የወርክሾፖች አደረጃጀት ይሄ መሆን መቻል አለበት። አሰልጣኞቻችን በዚህ መቃኘት አለባቸው። ይሄን ለማስፋት ስራዎች እየተሰሩ ነው ያሉት። ግን ጉድለቶች ደግሞ አሉ። መካድ የሌለባቸው ጉድለቶች አሉ። የተግባር ተኮር አሰለጣጠንን በቴክኒክና ሙያ ለማምጣት እየተሰሩ ያሉ ሰፋፊ ስራዎች አሉ። ጉድለቶቹን ደግሞ
እያጠናከርናቸው መሄድ ከቻልን የምናስበውን የምንፈልገውን የሰው ኃይል በብቃት ለማውጣት ይረዳናል የሚሉ ሀሳቦችን ለማንሳት ነው። አርዝሜ ከሆነ ይቅርታ አመሰግናለሁ። በጣም ድንቅ የሆኑ ሀሳቦች ናቸው የተነሱት ዶክተር ብሩክ ከድር በጣም ነው አመሰግነው። ፕሮፌሰር አንድ ሀሳብ ያላቸው ይመስለኛል የእሳቸው ማሳረጊያ እናድርግ። አመሰግናለሁ። ስለ ማሰልጠን ስናነሳ ማሰልጠን የዩኒቨርሲቲዎችና የቴክኒክ ተቋማት ስራ ብቻ አይደለም። ማሰልጠን የኢንዱስትሪዎችም ስራ ነው። ትልቁ ሚስ አንደርስታንዲንግ አለመግባባት፣ ኢንዱስትሪዎች ያለቀለት ሰው ይፈልጋሉ። በቃ የሚችል ልክ ግራጁዌት አድርጎ ሲቀጠር ነገ ስራውን መስራት የሚችል ሰው ይፈልጋሉ። እንደዚህ ማድረግ የትም ሀገር አይቻልም። የትም ሀገር ምክንያቱም ለስኳር ፋብሪካው ምን እናመርታለን፣ ሰው እናሰለጥናለን፣ ለአየር መንገድም እናሰለጥናለን፣ ለብረታ ብረትም እናሰለጥናለን፣ ለኬሚካል ኢንዱስትሪም፣ ለሲሚንቶውም፣ ለሁሉም ነው የምናሰለጥነው። ለሁሉም የሚሆን ጆከር የለም። ሁሉም ቦታ ገብቶ ወዲያው መስራት የሚችል የለም። ስለዚህ ሁለት ነገሮች አሉ። አንደኛ ተማሪው በሚሰለጥንበት ጊዜ ኢንዱስትሪዎች ተባብረው ተማሪውን እየወሰዱ ማሰልጠን መቻል አለባቸው። ሁለተኛው ይህንንም ቢያደርጉ ልክ ሲመጣ ጨርሶ ስለማይሆን እነሱ ጋር ከገባ በኋላ የስልጠና ጊዜ ያስፈልገዋል። አንድ ሰው ወዲያው ሊሆን አይችልም። ኢንዱስትሪዎቹን ድጋፍ ይፈልጋሉ። ኢንዱስትሪዎችም ኃላፊነት አለባቸው። የሀገር ኃላፊነት የአስተማሪዎች ብቻ አይደለም፣ የባለ ኢንዱስትሪዎቹም ነው ለማለት ነው። ጨርሻለሁ። አመሰግናለሁ። ይሄ ዩኒቨርሲቲ ኢንዱስትሪ ሊንኬጅ የሚለው ሀሳብ ላይ በደንብ ይመጣል። በጣም ነው የምናመሰግነው። ፕሮፌሰር ዳንኤል ቅጣው በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ በክህሎትና ቴክኖሎጂ ሽግግር እንዲሁም በጥራትና ምርታማነት ላይ ስልጠናዎችን የሰጡ ናቸው። እንደዚሁም ደግሞ በኢንዱስትሪ ዩኒቨርሲቲ ትብብር ፕሮግራም ላይ ለረጅም ጊዜ እያገለገሉ አንጋፋ ምሁር ናቸው። ዛሬም መነሻ ጽሁፍ አቅርበው ከቤቱም ለተነሱት ሀሳቦችንም ምላሽ ስለሰጡ ፕሮፌሰር ዳንኤልን በጣም አመሰግናለሁ። ዶክተር ብሩክ ከድር የፌዴራል ቴክኒክና ሙያ ኢንስቲትዩት ዋና ዳይሬክተር ናቸው። በተለያዩ ሀገራዊ ጉዳዮች ላይ የተመራመሩና የጻፉ ናቸው። ለተነሱት ሀሳቦችም ተጨባጭ የሆኑ ምላሽና ማስረጃዎችንም ማብራሪያዎችንም ስለጡን በጣም አመሰግናለሁ ሁለቱም እንግዶቼ። ክቡራን ተመልካቾቻችን የዛሬት ኢትዮጵያ ነገን ዛሬም ክህሎት ለሀገር እድገት የሚል ሀሳብ አነሳንና ክልል ካሉ ስቱዲዮቻችን እንግዶችን ጋብዘን እዚህ ስቱዲዮ ስም በራሳቸው የስራ ፈጠራ አንቱታ ላይ ደረሱ ወጣትም እንደዚሁም ደግሞ ጎልማሳ ሰዎችንም ጋብዘን ተሞክሯቸውን እየተጋራን የሁለቱንም ምሁራንም ሀሳቦችን እያካተትን ቆይታ አድርገናል። ስለተከታተላችሁን በጣም እናመሰግናለን። አንተነህ ደግፌ ነኝ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ጊዜ።